ይኸውልህ አንደኛ ይኸውልህ ሙስሊም በሙስሊም ትቀናላችሁ በይዘው አንተ እፎይ ችግር ይሄ እኮ ነው ወላሂ ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች ሐሳቡ ላይ እሺ ቀናኛለሁ እውነቱ የመረረክ ዋጣው እሺ ነጁዬ ቆይ ከግንብ ጋር እየተጋጨሽ ነው የምትሄጂው ነጁ የኔው እጋጫለሁ እርሳቸውም ሱና በምን ለመከተል እጋጫለሁ ገደል እገባለሁ ቀናላችሁ በይዘው አንተ እፎይ ችግር ይሄ እኮ ነው አሃ ገደልም ትገቢያለሽ ከሳቸው ለመጋጨት ለመስማማት ብለሽ አዎ ገደል እገባለሁ እሳቸው ገሃነምስ ትገቢላቸዋለሽ እገባላቸዋለሁ ስለዚህ እሳቸው ላዘዙሽ ለሳቸው ብለሽ ገሃነም ትገቢላቸዋለሽ እገባለሁ አዎ እገባለሁ አንደኛ መንገድ ላይ የምናፈጥረው ከአናዳዳክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን ተናደክ ነው አይዞኝ እኔ እንደምን እናደዳለን ነብዩን ሐሰተኛ እያደረከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ ቤተክርስቲያን ግቢውን ገብተን እናፈጥራለን ቆይ ተረጋጋ እናመሰግናለን መንገድ ላይ እናፈጥራለን መንገድ ላይ እንቀመጣለን አለ ነብዩን ስለዋል ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም ሙስሊሞች ኦኬ አንዴ አዲሱን ክፈችልኝ ቡሃሪ 62 29 አንዴ ክፈችልኝ እንዴ የተራባ አታብሉ ይላል እንዴ ክርስቲያን እንዳልመስልኝ እኮ ማንንም አላለህም የተራባ አታብላ ማንንም አላለህም ይሄ ስህተት ንግግርን እዛው ኪስ ከተተው መንገድ ላይ መንገድ መዝጋትና ይኸውልህ እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም ኦኬ ሐዲሱ አንዴ ነበብ ቀጥሪ በላም ቢው ለፈይ በጣም ዛሬ ፖለቲካም ጨምራል ዛሬ ቀን ምንድነው ተናደድክ ደግመህ እንዳትለኝ ቃል መሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው ነው መሐመድን አለው ምንም የቀረብኝ ነገር ስለሌለ ማለት ነው ማስቀር አደባባይ ትልቁ መስጂድ እንሰራለን እሱን ጠብቅ ፕሊስ ተረጋጋ ቆይ ቀደም ያልኳችሁ ለዚህ ነው አያችሁ መፈክር ነው እስልምና ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው አላልኳችሁ አላማቸው ኢንቴንሽናቸው ታሪክ መዝረፍ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም ፖለቲክስ ነው ስም መቀየር ንብረት መቀማት ምን ይለናል ወንድማችን መስቀል አደባባይ መስጊድ እንሰራለን መስቀል አደባባይ ነበር አሁን ምን እናደርገዋለን መስጊድ እናደርጋለን አላማቸው ምንድነው ንብረት መንጠቅ ነው ማንገል ላይ ምናፈጥረው ከተናደደ ይሁሉ ማንገል ላይ ምናፈጥረው ከተናደደ አዳምጥ አላማቸው ምንድነው ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም እስልምና መንጠቅ ነው ሰፋና መርዋሁ የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው ጅም አደረጋቸውና መሐመድ እነሱ መዞር ጀመሩ ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበር ጣዖታውያኖቹ በመካ የነበሩት መሐመድ ጅም አደረጋቸውና ለተቀና አዳምጥ አትሳደው ወንድ መሽከርከር ጀመረ መዞር ጀመረ ጣዖታውያኖቹ ልብሳቸው እንደዚህ አውልቀው ነበር የሚዞሩት መሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ ዘሆል መንጠቅ ነው ስራቸው እስልምና እንደዛ ነው ነብይ እንዲህ ብሏል እስቲ ወንድም ከኛ ጋር ነው አንዴ አንብቢው አንዴ እሺ ዘ ፕሮፌት ሰይዳን ነብዩ እንደዚህ ያሉ be aware avoid sitting on the road ተጠንቀቁ በመንገድ ላይ ተቆጠቡ ራሱ ቢተረጉመልን አሪፍ ነው አንብቢው አንቺ ራሱ ተርጉም እኔ አነባዋለሁ አረብኛ አርግ እኔ አነባዋለሁ ኦኬ ዘ ፕሮፌት ሰይድ አረብኛ አርገው አርግለት እሺ ሰንሰለቱን ትተህ አንብበው ከተጀመረ እስኪ አይታዩም ብዙ ያው አይው እንደዛ አርጊው አዳና አብዱላህ ኢብኑ ሙሐመድ طيب ايه ምንድነው የሚለው ይሄ ነው ሰንሰለቱን ትተህ ጀምረህ አንብብ አሚር ሰንሰለቱን ታይና ትንሽ ከፍ አርጊው በቃ ያነበብኩ እኮ ነው እንዴ እኮ ያነበብኩ ጠብቅ እንጂ ዝቅ አርጊው ትንሽ ዝቅ አርጊው ታዲያ ምን ይሰራል ምንም አይሰራል ከላይ ነው ምናምን ከሚለው ጀምረ ከላይ ነው የሚጀምረው ከላይ ነው የሚጀምረው አምጪ ከላይ እያኩም ለምን ታሳልፈዋለሽ
አብዱል ከላይ ሰንሰለቱ ነው ያለው። ሐዲስ ጀምረ ከዚህ ጀምረ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። እሺ አይዋ አርጊው። አይዋ حدانا عبد الله بن محمد أخبر أبو أمير كان يتشالم كان يقرب زبير من نومي لو ما قال أفطر نومي لو ترى أفطر نومي لو أتافطر لا هي أول لم يسأل ترى بابلو የሰዎቹ ዝምን ጋር ሳረብ መንገድ ላይ አፍጥሩ ነው የሚለው ላ አሁን ያሁኑ ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም እንድናበላ እኮ ነው ፈቀደው። አንብብ ያሰሙታ አንብብ። አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታር አሳምቡሳ ካልሰጡህ ስጡኝ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው፣ አረብኛ መደበቂያቸው ነው፣ ውሸት ካባቸው ነው፣ ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት አስተምሮ ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦልዌይስ ነው። አንብብ እንኳን ሲባል እጁ ሊዋሸን ይሞክራል ማለት ነው። ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ። ድጋሚ ይዋረድ ሲስተኛ ሌላ ነበር አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀኛ አረብኛው በደንብ ስለምታቀጥል አንብብ። እሺ ቀጥል። ተርጉም አንብብ። መጀመሪያ ይኸውልህ አዳምጥ። ይኸውልህ ኢስላም ይኸውልህ አንደኛ ልንገርህ ኢስላም የተራበ ክርስቲያን ካገኘ ይባላል። አንብብ። ያነበብኩልህ ተርጉሙ እኮ ነው ይሄ። እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራበ ብሉ ብሉ። እስቲ አንብበው ስታነበው እንስማ። ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይውዳ ስማ ላ እስላም እኮ በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። ዓለም እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን አረብኛ መደበቂያቸው ውሸት ካባቸው ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገናንተ እፎይ የራስን ህይወት ኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ውለድ። እሱን ተተሰኛ ሃይማኖት ተተ ምንድነው እሱ? ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳም ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ አሪ ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማት ነው፣ ምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙ ማተር አያደርገኝም። እዚህ ጋር መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን እንደዚህ አይነት ነገሮች የኡስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም። ሰው ተሳስቶ ቢሰድበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበና አብላይልም። ኬራይ እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ትመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ፣ አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችም ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሀዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሐዲስ ተዘርዝሯል አልቋል ተብሎ ስለሚታመን
መንገድ ላይ ማፍጠር ሎክ መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችያለሽ? እችላለሁ። እስካስፈጠርኩ እርግጠኛ ነሽ? እስከተሰጠርኩ ድረስ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘ ላበላ አልኩህ እኮ የተቸገረ ላበላ እስከሆነ የወጣው እያልኩ። ስለዚህ መሀል መንገድ ላይ እንደማንኛውም ሰው ማፍጠር ትችያለሽ። እንደማንኛውም ሰው ማፍጠር እችላለሁ። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ መሀል መንገድ ላይ ሄደሽ በማይረብሽ ሰው በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበን ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ መንገድ ላይ አድርገው ስለማያውቁ እነሱ ስቲድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም የምጠይቅሽ። መንገድ ላይ ይህን ያደረጉትን ታዘጋጅልኛለሽ። እኔ ግን ነብይሽ ስለአንቺ መንገድ ላይ ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272 አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ ኦኬ፣ አንብቢው አንዴ። አረብኛ ትችያለሽ ኬራ ነው እንግሊዘኛ ይሆንልሽ? በፈለገችው። መልካም ቀጥይስ። ከመስጊድ በሚወጡበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደ ኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዎል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው። መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳሳ። ቆይ መሀል መንገድ ላይ ትችያለሽ አቺ ኦኬ፣ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ፣ ወንዶቹ በመሀል አስፋልት ነው የሚሄዱት። ከሆነ ከምትሻሽ ከወንድ ጋር አዎ ማይበቃ ማን ያለሽ? ይሄ አይበቃም ያለሽ ነብይሽ ብሏል። እዚህ ጋር አይበቃም ነው ያለው ወይንስ ሴቶች በፍጹም በመሀል መንገድ መሄድ አትችሉም ነው ያለው? የተቀመጠልህ እኮ ላለመተሻሸት እኮ ነው። ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራሷ ታንብበው እና ትተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚህ አትቅጠፊበት። ነብይሽ የተናገረው አለሽ እህታችን ኬሪያ ሐሰን የሐሰን ልጅ ቀጥይ እህታችን። እኔ ሰማለኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክላት።
ያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን አንስታ ዘጋች ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን። ኦኬ እሺ፣ ምንድን የሚለው ለሴቶች ነው የሚለው ድሮ ባክ ወደኋላ ተመለሱ ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ የመንገዶችን ዳር ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት ኢት ልብሳቸው ራሱ ላይ ከግድግዳው ጋር ይጣበቅ ነበር ይላል። ጥግ ይዞ አስባል ከግድግዳ ጋር እየተጋጨ እኔ አሁን እንግሊዝኛው የምታነቢው እኔ አይ ፕሊዝ ልክ ይሄ አዙሪት ይባላል። ፈይሰል አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃችሁ አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ ቲንክ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊስ ጣልቃ ትግባ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ እመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል፣ ነብያችሁ ክዳችሁታል። በመሀል አስፋልት ላይ ቋ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴምራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጠጓን እዛ ለማለፍ እንኳን ማለት ነው አይደለም። መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም። ኢድሪስ ቀጥል። እንኳን ዳመጣ ይድረስ። አረ ሌላ አውራት ምንም አንተ ቀደም እኮ ስታወራ ቆየህ እኮ። እሺ ቀጥል። ይኸውልህ አንደኛ ሙስሊም በሙስሊም ትቀናላችሁ። በይዘው አንተ ወፈይ ችግር ይሄ እኮ ነው ወላሂ። ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች። ሐሳቡ ላይ ሐሳቡ ሐዲሱ ላይ እሺ ገባ። ይኸውልህ እንደናንተ መጋጨቱ ያስቀናኛል በጣም ከግንብ ጋር መጋጨቱ ያስቀናኛል። አዎ እውነቱ እየመረረክ ዋጣው። እሺ ነጁዬ ከግንብ ጋር እየተጋጨሽ ነው የምትሄጂው? ነጁ የኔው እጋጫለሁ። እርሳቸውም ሱና ለመከተል እጋጫለሁ። ገደል እገባለሁ። ገደልም ትገቢያለሽ ከእሳቸው ለመጋጨት ለመስማማት ብለሽ? አዎ ገደል እገባለሁ። እሳቸው ገሃነምስ ትገቢላቸዋለሽ? እገባላቸዋለሁ። ስለዚህ እሳቸው ላዘዙሽ ለእሳቸው ብለሽ ገሃነም ትገቢላቸዋለሽ? እገባለሁ። አዎ እገባለሁ። ስለዚህ መሀል መንገድ ላይ አስፋልት ላይ አትሂዱ ሴቶች ከግንብ ጋር እየተጋጫችሁ ሂዱ ስላሉ፣ ስለዚህ እሳቸውን ትእዛዝ ለማክበር ብለሽ ሂድ ወጥተሽ ከግንቡ ጋር እየተጋጨሽም ትሄጃለሽ የእሳቸውን ክብር ብለሽ? አዎ እሄዳለሁ። ኦኬ ታዲያ ምን ቀረሽ እኮ ኦልሬዲ ገሃነም እኮ ገብተሻል። እህታችን መሐመድን ስለምትከተይ ገሃነም እንገባለሁ ስላልሽ አብረሽ እኮ ታገኘዋለሽ። እገባለሁ አልኩኝ እኮ እኔ እሳቸውን ለመከተል እገባለሁ። መግባትም ካለብኝ እገባለሁ እኮ። ገብተሻል ኦልሬዲ እኮ እኔ የነገርኩሽ ነው ገብተሻል። ምክንያቱም ምን ይልሻል መሰለሽ ነብይሽ ሱራ 1971 ላይ ሱረቱ መርየም ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል። ስለዚህ ሁላችሁም ገሃነም ገብታችሁ ነው የምትወጡት የሚል አስተምራለሽ። ሁልሽም ገሃነም ትገቢያለሽ፣ ትቃጠያታለሽ። ምን አገባት? እንቃጠላለን። ያንን እንጨት በአንገቴ ላይ ተሸክሜ ከሚሄድ ገሃነም ብገባ ይሻለኛል። እውነት ብለሻል፣ እውነት ብለሻል። ይሄንን መስቀል የሚሸከመው አጋንንት ያልተጠናወተው ሰው ነው። አንቺ ደግሞ አጋንንቱ ተጠናውቶሻል። ማሜ ተጋብቶብሻል። መስቀሉ ትርጉሙ ምንድነው ተብላችሁ ስትጠየቁ ኃይላችን ነው የምትሉት። ትርጉሙ ምንድነው? እስኪ የመስቀሉ ትርጉም ምንድነው? ያው ምክንያቱም የአጋንንት የተቀጠቀጠበት ስለሆነ አንቺ ደግሞ የአጋንንት ምስክር የምትቀበይ ስለሆንሽ ያስጨንቃችኋል መስቀል። ኤኒዌይስ ግን ወንጌል ምዕራፍ 16 እንደሚናገረው በልጁ የማያምን ዘላለም ሕይወት እንደሌለው ይናገራል። በልጁ የሚያምን ግን በልጁ የማያምን ዛሬ እንደተፈረደበት አሁን እንደተፈረደበት ይናገራል። ስለዚህ
አዎ ገሃነም ገባለሁ ለመሐመድ ብዬ። ማን ነው ልጁ? በክርስቶስ የማያምን ሁሉ ገሃነም ገቢ ነው። የማን ልጅ ነው እሱ? የአብ ልጅ ነው እሱ። አዳምጪ። እኔስ ወደ ቶፒኩ አንዴ እንመለስና እህታችን ምንድን ነው ያለችው? ነቢያችን ካለ ከግንብ ጋርም ቢሆን እየተጋጨውለት ሄዳለሁ። ነቢያችን ካለ ገሃነምም ለመግባት ለሱ ከሱ ጋር ሆኜ ዝግጁ ነኝ። ገሃነምም ቢሆን ይስማማኛል ነው። ሰው ምርጫውን እንግዲህ የምንከለክለው ነገር አይኖርም። ሰው የወደደውን መምረጥ መፍቱ ስለሆነ ማለት ነው። የወደደውን የመምረጥ መፍት አለ ማንኛውም ሰው። አስቸጋሪ ነው ለምን መረጥክ ብለን ስለማንል ማለት ነው። ለምን መረጥክ አንልም፣ መምረጥ መፍት ስላለው እና ከግንብ ጋር እየተጋጨሽ ግን ታውቃለህ፣ አላህ እስልምናን ይስጥክ ብዬ ዱዓ አደርግልሃለሁ። እውነትሽን ነው። አላህ ያድንክ ብዬ እውነትሽን ነው። ገሃነም መግባት ፈልጋለሁ እኮ አንቺ ራስሽ አልሽን እኮ ለእኔ ለምን ጸሎት ታደርጊያለሽ? እህታችን ውዴ ማግባት ፈልጋለሁ እኮ አላልኩም። እኔ እርሳቸው ካዘዙኝ መግባትም ካለብኝ እገባለሁ ነው እንጂ ያልኩት። እኔ እኮ ጀነት እንደምገባ እኔ እርግጠኛ ነኝ እኮ በአላህ ስለማምን እኔ መስቀል አንገቴ ላይ አልተሸከምኩም፣ ፍጡርን አላመለኩም፣ ማርያም ጎርጊስ ምናምን የኔ ቆንጆ መሐመድን ታመልኪያለሽ፣ እሱ ደግሞ ፍጡር መስሎ ነበረ። መሐመድን ትከተያለሽ፣ እሱ ፍጡር መስሎ ነበረ። እሱ ብቻ ሳይሆን ያችን ጥቁሯን ድንጋይ ያችን ጥቁሯን ድንጋይም ደግሞ እንዳረሻች። ያቺ ጥቁሯ ድንጋይ በፊት ሴቶች እንዳንቺ ቆንጆ ሴቶች ፔሬዳቸውን ይቀቧት ነበረ። ልክ እንደ ቅባት ፔሬዳቸውን ይቀቧት ነበረ። አሁን ደግሞ በሴት ማህፀን ቅርጽ ተሰርታ ወንዶች ናቸው አሁን ቅባት የሚቀቧት፣ ዘይት ምናምን ነገር ይቀቧታል። እሷን ሄደሽ ሟሟ ስትያት ገነት ትገቢያለሽ። አሁን አንድ የተረጋጉ በደንብ አስተውሉ። እየተመለከት ነው ያለ ነው ምንድነው እሱ የጎዳና ላይ አፍጥር፣ ልብ በሉ የጎዳና ላይ አፍጥር የሚል እንደዚህ በማስ ከተጀመረ አሁን 5 ዓመት ሆኖታል። 6ኛ ዓመቱ ነው። ዑለማዎቹ እኔ እስከማውቀው ድረስ አሁን እያሉ ያሉት አይቻልም። ጥቂት ሶሻል ሚዲያውን የያዙት ወጣቶቹ ናቸው። በኦርቶዶክስ አደባባይ በዓላት ቅናት አይናቸው ደም የለበሰ እነሱ ናቸው። እኛ መቀጠሉ ደስተኛ ነን። ምክንያቱም በየጊዜው እስልምና አድ እያደረገ ሃይማኖቱ ላይ ዲቨሎፕ የሆነ ሃይማኖት እንደሆነ ደጋግመን ስንናገር ሰው አይረዳም ነበር። ይኸው በእናንተ እድሜ እንኳን አዲስ የፈጠሩት በዓል አለ፣ እንደዚህ አይነት ስርዓት አለ። ሼክ አልባኒ ከ50 ዓመት በፊት ነው ሐዲስን ግሬድ ሰጥቶ ዳይፍ ሳይ ያለው የዛሬ 50 ዓመት ነው። እሱ ስንነግራችሁ ሜይ ቢ 50 ዓመት ያልደረሳችሁ ትንሽ ሊረዝምባችሁ ይችላል። አዳምጪ በቃ ከሰሮነች ታብታብ እያደረች ተማሪ ከ50 ዓመት ደግሞ ይኸው የዛሬ 5 ዓመት የተጀመረን ስርዓት ደግሞ አመጣንላችሁ። ቁርአናቸው ሲጻፍ ታስታውሳላችሁ። አንድ ሰው ተነጋገሩ፣ 3 ሆነው እንዲያርገን እንጻፋሉ፣ ይህንን እንጣሉ፣ ይህንን እናካተዋሉ። 1-3 ሆነው ወሰኑ ማለት ነው። ሐዲስ ሲሰበሰብ እንደዛው። ስለዚህ የሆነ ይነጋገር 1-3 ምናምን የሆኑና ጉባኤ ብለው ደግሞ ይጠሩታል እኮ 3 ሰዎችን። ከዛ አንተ እንደዚህ አድርገው ከከሌ ጋር ያኛው ቁርአንን ያኛው እንደዚህ አድርገውና ይሄንኛው እንደዚህ ብለህ ጻፍ። እንደዚህ እያለ የመጣ ሃይማኖት ነው። 2-3 ሰዎች የሆነ ነገር ያነሱና እንዲናድርገው እንዲሁን ከዛ በኋላ ሃይማኖት ሆኖ ይቀጥላል። የፊቅ ትምህርት ቤቶች ናቸው መዛቦቻቸውን ይኸው 4ቱ መዛቦች እነሱም ከጊዜ በኋላ የመጡ ናቸው። አሁን ህግ የሚወጣባቸው የህግ ትምህርት ቤቶቻቸው ከጊዜ በኋላ የመጡ ሰንበዲ ይመጣና እንዲህ ብሎ ህግ ያወጣል። ከዛ በኋላ ሐንበሊ እኮ እንዲህ ብሏል፣ ማሊኪ እኮ እንዲህ ብሏል፣ ኢማም አሽራፊ እንዲህ ብሏል። መቼ ነው የመጡት? ትናንትና። እነሱም ከ100 ዓመታት በኋላ ቁርጡቢ እንዲህ ብሏል፣ ኢማም ጠባሪ እንዲህ ብለዋል። መቼ ነው የመጡት? ከ300 ጠባሪ ከ300 ቁርጡቢ ከዛ በኋላ ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል። መቼ ነው የመጡት? ታውቃላችሁ ኢብኑ ከሲር እንዲህ ብሏል። መቼ ነው የመጡት? ከ600 ከ700 ዓመት በኋላ ሸይኹል ኢስላም ሙሐመድ አብዱልዋሃብ ታላቁ የሙስሊሙ ሊቅ እንዲህ ሐዲሱን እንዲህ ብሎታል። መቼ ነው የመጣው? የዛሬ 200 ዓመት የነበረ ሰውዬ
ሙሐመድ ከሞተ ከ1200 ዓመት በኋላ ዳሩ ሰላም ይህንን ግሬዱን ዳይቭ ብሎታል፣ ሰሂህ ብሎታል። ሸቀል ሶሪ የሐዲስ ታላቁ ሊቅ ኢብን ሐጀር አልአስቀላኒ እንዲህ ብሎታል። አልባኒ እንዲህ ብሎታል። መቼ ነው የመጣው? ነብይ ከሞተ ከ1300 ዓመት በኋላ። እምነቱ የተመሰረተው እንደዚህ ነው። በቃ በየጊዜው ማለት ነው። በየጊዜው እንትን የሆነ ነገር ቻሌንጅ ሲመጣባቸው የሆነ ነገር ያስወግዳሉ። አዲስ ነገር ሲያዩ ደግሞ እንዲህ አድ ያደርጋሉ። እምነቱ በእንደዚህ አይነት ሁኔታ ይቀጠለ። በእንዲህ አይነት ሁኔታ ይቀጠለ። ኦኬ ኢዘዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው በመጀመሪያ እኔ የሚለው ነገር ያው ኤን ሚውት የምታደርገኝ ነገር እሱን አቁምና ያው በመጀመሪያ ያው በመረጃ ብናወራ ይሻላል። እኛም ደስ የሚለን እሱ ነው። እኔ የሚለው ሚውት አታርገኝ። በመረጃ ስላልክ ቀጥታ ለምታወራት ሁሉ መረጃ ጠይቃለሁ። አዎ ትጠይቀኛለህ፣ የፈለከው ነገር ጠይቀኛለህ። በመጀመሪያ ማለት እኔ ለውራቆል በመጀመሪያ አንተ ክርስቲያን ነህ ካይን መጠየቅኩና የምታወራው። ስለዚህ ለምታወራት ሁሉ በደንብ አሰሩ። ቆይ ለምታወራት ሁሉ መረጃ ታመጣለህ። ስለዚህ አሁን እንቀጥላለን። የመንገድ ላይ እኔኛ መጠየቅ አለብኝ። የመንገድ ላይ አፍጠር ነው እያወራን ያለ ነው። ገና ቶፒኩን አልሰማህም። ተረጋጋ። እኔ ስለሱ አያገባኝም እኮ እኔ ስለሱ አልገባውም። መጀመሪያ እኔ ካላገባ ለምን ገባ ታዲያ? ካላገባም እንደምን ገባ? አንዴ ብቻ አዳምጠኝ። እኔ የገባሁበት ምክንያትን አዳምጠኛ። አልፈልግም። አላዳምጥም። እሺ ጥያቄ ጠይቀኝና ልጠይቅና ጠይቀኛለች። ችግር የለም። ቶፒኩ ላይ ካላወራ ምን ልትሆን መጣ? ያወራለሁ። እኔ ለማውራት ነው የመጣሁት ግን ያው ስለዚህ ቀጥላው። አሁን ምንድን ነበረ እስካሁን ሳወራ የነበረው? ሰምተዋል? እኔ አልሰማሁም። ስለሷ ራሷ እሷ ሲጀመር ያው እውቀት ያላት ሰው አይደለችም። በመጀመሪያ ማለት ነው የምታወራው ስለማን ምንድን ነው የምታወራው? ስለ ልጅቷ ማለት ልጅቷ አይደል ያልከኝ? ፕሊስ በቃ አንተ ንግዱ ነው የሚያዋጣ። ወደ ንግዱ ተሳተፍ አንተ። ንግዱ ይሻላል። ኤኒዌይስ በመጀመሪያ አዳምጡ። ሳታዳምጡ ፖለቲካ ለመስራት ሚዩት እንዳታደርገኝ ኋላ። እኔ እንትን ስል በመረጃ ነው የምናወራው። በመረጃ ማለት ፖለቲካ ሲሰሩ አያችኋቸዋል። ልክ በደንብ አውጥቶ አሁን ሊመልሰው ነው ብለህ ስትጠብቅ ፖለቲካ ለመስራት ነው። ፖለቲካ እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ማጭበርበር ነው። ቃል አስተያየትሽ ከግንቡ ጋር የተጋጨሽ ጊዜ ይመስላል። ፕሮፋይልሽ ትያለሽ። ይሄ ፎቶ መዲና የተነሳሁት ፎቶ ነው። መስጊድ ሄደሽ ነበር? ኦኬ መዲና። ኦኬ መካ ሄደሻል? መካ ብዙ ጊዜ ኡምራ ሰርቻለሁ። አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 ዓመት በፊት ሄጃለሁ። ኡምራ ማርገሽ ነበር? ያንን ጥቁር ድንጋይ ተመሻሻል። ያችን ጥቁር ድንጋይ እንዴ ስንት ተጋፍቼ መሰልህ እሱን ለመንካት ከስንት ሰው ጋር ተጋፍቼ። ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ? ዩቲዩብ ላይ አለ? አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ። እሱንም ስትጋፊ ማየት አለብን። እኔስ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። አሁን መልካም። በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል። በደንብ አስተውሉ። አዲስ ፈጠራ ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነመ እሳት ይከታል። መሐመድ ምን ብሏል? አንዴ ኢድሪስ መሐመድ ምን ብሏል? ሴቶች በመንገድ በመሃል ላይ መሄድ አልተፈቀደላችሁም። ስለዚህ ጥጋችሁን ያዙ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆየች። ሰላም ነው? መስገናው እንዴት ነው? ስለ ኢየሱስ ማወቅ ፈልጌ ነበር፣ ስለ ኢየሱስ እና ስለ ማርያም። ኦኬ፣ ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። እንደዛ ከሆነ ኦኬ። አብዲ ከዲር ነው። ኔትወርክ ይመስለኛል ቅድም እያስቸገረ ነበር።
ከድር አብዲ አህመድ ወይንም እንደዛ ነገር። እሺ ሙባረክ ቀጥል። እሺ ሰላም ብያለሁ። ይመስገን። እንኳን ደህና መጣ አለን። አንተ መቼ ነው ጀስት ላይክ ማለት ቤት ከፍተሃል? ቤት ማረነ ብለህ ነው የምታስበው? ሰው እንዲጠይቅ ሁኔታዎችን ማመቻቸት ነው? በየቀኑን የሆነ አንድ የሙስሊምን ትመልሳለህ ወይንስ ታለቅሳለህ? ትመልሳለህ ታለቅሳለህ? የትኛውን ነው የምመርጠው? እኔ አንድ ጥያቄ ነበረኝ። ትመልሳለህ ወይንስ ታለቅሳለህ? አይሰማም። ምን አልከኝ? ትመልሳለህ? ልታለቅስ ነው የገባው? ሶፍት እናቀብል እያሉ ነው። ማልቀስ አይደለም። ኦኬ፣ ማልቀስ ካልሆነ የጎዳና ላይ ኢፍጣርን ትደግፋለህ? እሱ በሁለት ይከፈላል። በመጀመሪያ እኔ በሺ የሚከፈል ምን አገባኝ? አልጠየቅኩህም። ኢፍጣር በስንት ይከፈላል ብዬ አልጠየቅኩህም። ምንደግፈው ማንደግፈው የሚደግፉት አሉ ማይደግፉት አልጠየቅኩህም። ያንተን አቋም ነው የጠየቅኩት እንጂ ሳላውቀው ቀርቻለሁ። እኔ በበኩሌ አልደግፈውም። የጎዳና ኢፍጣርን አልደግፈውም። ኦኬ፣ የሚደግፉ መዛቦች አሉ እንደዚህ መንገድ ላይ አፍጥሩ የሚሉ ሐዲስ አለ? እኔ የለም። ኦኬ፣ መንገድ ላይ አፍጥር የሚል ሐዲስ በሌለበት ላይ አዲስ ፈጠራ ነው ማለት ነው። አንተ አሁን ፖለቲካን ደግሞ ተስር ያሉ ሰዎችም እንድረዳ ሌላ ጊዜ አህብችን ታስገባና ወገን እያደረክ ሌሎች ኖርማል እስላሞች ላይ ትቃወማለህ አይደል? ዛሬ ደግሞ ወዴት ሄዱበት? ታዲያ ወዴት ሸሹበት? እነሱ ናቸው ይህንን ድርጊት የሚያደርጉት። ሀባሾች ናቸው አደባባይ ላይ የሚያፈጥሩት። ያስ ሀባሾች ናቸው መንገድ ላይ የሚያፈጥሩት። ቀደም የከፈትኩትን የሰራሁትን ቪዲዮ እንዲያሳይን ቤላ። ሀባሾችም ይቃወሙታል፣ ይሄንን አይደግፉትም። እናንተ ናችሁ ይሄን የምትተገብሩት፣ ከነሱ በላይ እናንተ ናችሁ። ብቻ አሁን አይ የእናንተዎቹ ቢቃወሙት እንዳለ አውቃለሁ። ትልልቆቹ ኡስታዞች የእናንተዎቹ ይቃወሙታል። ዋብዮቹ ትልልቆቹ ለሞቹ ይቃወማሉ፣ አጥብቀው ነው የሚቃወሙት። ሀባሾቹ ግን ይሄንን አይደግፉትም እስከማውቀው ድረስ። ዋብዮቹ ናቸው ይሄን የሚያደርጉት። ኦኬ፣ እንትኑ ላይ አድርጊው የአቡበከርን የኡስታዝ አቡበከርን ትንሽ አሳልፊውና ከሼክ እንትና የማን ነው ቪዲዮ? ይሄ ቪዲዮ የማን ነው? አዳምጥ። ኦኬ፣ ትንሽ የእሳቸውን አሳልፊው። ምንድነው ፓኒክ የምታደርገው? ተረጋጋ። ቆይ የማን ነው ነው የምልህ። ይሄኛው ቪዲዮ እየከፈተች ያለችው የሀባሾችን ልናሳየህ። ማን ነው የሰራ ቪዲዮውን? እኔ ነኝ የሰራሁት። ማን ነው የሰራ ቪዲዮውን? አንተ በፊልተር ምን ይሄን አንተ ሌላ ሰው ነው ይሄ። ምን አገባ? ማንም ይሁን አሁን ቪዲዮ ሌላ ሰው ነው ይሁን ሌላ ሰው ነው የሰራው። እሺ አይደለም ይሄን ቪዲዮ የሰራው። ተረጋጋ፣ ፓኒክ አታርግ። አዳምጥ እኮ ነው አይደለም። በቃ ችግር የለውም። እናንተ ልታገባኝ ፈልጋለህ? አትጨነቅ፣ አይዞህ። ሊያገባኝ ፈልጎ ነው እንደ ነብዩ ወንድ ልጅ ቢንግ ቢንግ ሙይተት ታርገኝ እንደ ነብዩ ቢንግ ቢንግ ታርገኝ። ተረጋጋ፣ አዙጥ ነው ማን እንደሰራኝ ልትነግረኝ አዳምጥ ታደርገኝ ነው የምልህ። አዳምጥ። ቆይ ነብይህና እንደ አንተ አዙጥ ነህ እንደ አዙጥ ሸራው ነብይህን ይሄ አንተ አይደለም። ቪዲዮውን ማን ከአንዳንድ ፎቶዬን ሲያዩ ሻፈደ ማለት ነው። ነብዩን አዙጦች ቂጡን ጠልዘውት ምን አለ መሰላችሁ? ለሊት ሲመጣ አልቻልኩም አመመኝ ኡፍ ብሎ እንትና ላይ ተቀመጠ ማለት ነው። ተኛ እሱ ላይ ጭኑ ላይ እኔስ አዙጥ እንደጠለዙት እናንተም እንደዛ። እሺ እፎይ ወንድሜ ይቅርታና የሚያጠቁሩትን መልካም ነው የሚያጠቁሩትን። እሺ ፎዚያ ተመለሽ። አንዴ ክፈችው። አንድ ጊዜ እፎይ። አሁን አረ በእናታችሁ አንዴ ቆይ።
አንድ ያረ ቪዲዮ ይህ ጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጎበት ነው ስትለው ሰዋብ ያለው ታላቅ ስራ ይባላል እና ሰዋብ ነው የሚፈልገው። ነብዩ አላደረጉትም። መልካም ነብዩ አላደረጉትም። አይደገፍም፣ አይቻልም። አይነስ በደንብ አስተውሉ። ሀባሾቹ እስከ ማዕቀው ድረስ ይህን አይደግፉትም። ምንድነው እሱ? ስለዚህ እነሱ የሉም። መንገድ ላይ ስታር ማለት ነው ያልተፈቀደው ያልፈለጉት። ኦኬ ያ መንገድ ላይ ማፍጠር የመንገድ አፍጠር የሚባለውን አይደግፉትም። አንድ ጊዜ አሁን ተዋራ ስለነበረው ማስረጃ ኧረ በእናትህ ኢድሪስ በእናትህ አንድ የሚታ ቀጥልስ ሜቢ ያው ነቢያችን ስላላደረጉት ያንን ነገር ምናምን ብለው ሐዲስ ላይ አምንተን ስላልተማረ ነው እንጂ ያው የመንገድ ላይ ኢፍጣር ኖርማል ነገር ነው። እንደውም ማነው ኖርማል ያለው? ማነው ኖርማል ያደረገው? አይው በሌላ ወይና በሌላ ህሊና ባለው ወይ ስታስብ ማለት ነው ደስ ይላል። ሰው መስተጋብር ይፈጥራል። ስለዚህ ህሊና ስለሌላቸው ነው። ህሊና ስለሌላቸው ነው ዑለማዎች አይቻልም ብለው የከለከሉት። ያንተና ህሊና አተው ነው አይቻልም ያሉት አይደለም። ህሊናማ አላቸው። ሳይኖራቸው መቼም አስተምሮት አብደሬ ሚታርክ ምን አይነት ባለጌ ናቸው ግን! በኢየሱስ ሚዩት አደረኩ። ለምንድን ነው የምረብሸው? ጣልቃ ገብተህ የአንተን ቦቲ ጫማ ስታወልቅ መስማት አለብን። አሁን ምን አይነት ቆሻሻ እንደሆኑ ማለት ነው። ስርዓት ያልፈጠረባቸው ረደዘ ቀጥል እየነገርኩ ማይኩን እንደገና ያነሳል። ቀጥልሽ እና በቃ አንተን ነው ያው ምንም እኔ ክፋት አለው ብዬ አላስብም። ቁርአን ላይ ባይገለጽም ከእንደገና ደግሞ ያው በነቢያችንም ሰለላሁ ዐለይሂ ወሰለም በኩል ስላልተተገበረ ምንም ክፋት ያለው ብዬ አላስብም። ያው እንደውም የህብረተሰብን መስተጋብር ፍቅርን ከክርስቲያን ወገኖቻችን ጋር ያለው መስተጋብርና ብዙ ነገሮችን ነው የሚያፈጥረን። ክርስቲያኖችን እንዴት ነው እሱ መንገድ ዘግተህብኝ እንዳልሄድ አድርገህ መንገዴን ነጥቀኸኝ እንዴት ነው እሱ አሪፍ ነው የምትለኝ? በዛ በኩል ማየት ሳይሆን እንዴት መሰለህ፣ አሁን ለምሳሌ የገብርኤል ጊዜ ከድር ጀዋር ድሬዳዋ ለምሳሌ አሁን ምሳሌ ልስጥህ። የቆሎቢ ጊዜ ብዙ ነገሮች ነው የሚያደርግላቸው። ገባ አይደለ? እሱ ሌላ ጉዳይ ነው። በመጀመሪያ ደረጃ እሱንም ሰፖርት ሃይማኖቱም አይፈቅድም። ሀቢብ ፐርሰናል ብትጠይቀኝ እኔ ይሄ ጤናም አይደለም መቻቻልም አይደለም። ሙስሊሙ ልክ ለኦርቶዶክሱ ዓመት በዓል ጠብቆ የሆነ ስጦታ እንትን ማለት ምናምን ጤናም አይደለም። አታድርጉት። እኔ አንተን ለመውደድ አንተን ለማክበር የኔና ሃይማኖት እየመጣ እዛ ጋር ዳቦ ውሃ ስለሰጠኝ አላከብርም። በዚህ አይደለም ፍቅር የሚመጣው። ሃይማኖት ላይ ቢዳ እየፈጠርክ ነው። ምንፍቅና እየሰራ ነው። እኔም ደግሞ ልክ አንተ በዓል እየመጣውኝ እንደዛ ማድረግ ከሆነ ይህ ፍቅር ሳይሆን ፉገራ ወይም እንትን ማድረግ ዲሲቭ እያደረግኩ ነው። እኔም እንዳደርግልህ አትጠብቅ፣ አንተም አታድርግልኝ። ከቸገረ እንዲሁ መረዳዳት ይቻላል። ሃይማኖትን ተገና አድርገህ ካሜራ ደቅነ እንደዚህ ያደረግኩት የካሜራ ደቅነ ይኸው ዛሬ እኔ ያስፈጠርኳቸው ምናምን ነገር ምናምን፣ ይሄ ማስመሰል ማጭበርበር ነው። የተቸገረ ካለ ሜይ ቢ እንዲሁ ዝም ብለው ሊረዳዳ ይችላል። ግን ይሄ ዛሬ እንትን አደረግኳችሁ ልክ ከመስጊድ ስትመለስ እንትን ምናምን ነገር ማስመሰል ነው። አንተም ደግሞ እንድታደርግ ሃይማኖትህም አይፈቅድልህም። ከጥመት ጋር መተባበር ነው የሚልህ፣ ይከለክልሃል። አይደለም ልብ እዛ ውስጥ ዲቴል ባልገባልህም ቀለል አድርግልህ። ድምፅህ ትሆንህ ደስ ስላለኝ እንካ አፍጥር እንካ እንደዚህ አድርገህ አይምን በዓልህን አክብር ብለህ ስጦታ መስጠት አይፈቅድልህም ሃይማኖት። ሽርኩን እንዲቀጥል አድርገሃል ብሎ ይከለክልሃል ሃይማኖት። መቃወም ነው እንጂ ያለብህ ጭራሽ አፕሪሼት አድርገህ ስጦታ ምናምን እየሰጠኸው እንድትል አይፈቅደውም። ስለዚህ ይህንን ፖለቲከኞች የሚሰሩትን ተዋቸው፣ እነሱ ኢግኖር አድርጋቸው። ማህበረሰባችን ግን ገጠሩ ክፍል ላይ ሊረዳዳ ይችላል። በመልካም ቅንነት አስተምሮቱን እንዲቴል ባለማወቅ እናት አባቶቻችን ላይ ያደርጉት ይችላሉ። እሱ በዋህነት ለፈው። ይሄ ለድራማ ፖለቲከኞች የሚያደርጉትን እሱን ተው። ስለዚህ ምንድነው እሱ ዋናው ነገር። ወደ መንገድ ላይ አፍጥር ስንመለስ አንድ አዲስ እንመልከት እስቲ። ማለት ሙስናድ አህመድን አንዴ ሜይ ቢ ቤላ መክፈት ትቻለሽ። ሙስናድ አህመድ 217ን እችን አዲስ ያት እስቲ
ነብዩ እንዳላደረጉት ተግባብተናል። ሰሃቦችም አላደረጉትም። ብዙ ጊዜ ካየ ቢዳ የሚባለው ነብዩ ያላደረገውና ሰሃቦቹ ያላዘዙት ከሆነ ጥመት ያ ጥመት ነው። ጥመት ደግሞ ገሃነም ይከታል ብሎ ተናግሯል። መንገድ ላይ ቅድም ሙሐመድ መንገድ ላይ መቀመጥን እንደከለከለ አይተናል። መንገድ ላይ አትቀመጡ እንኳን ብሏል። ስለ ሃይማኖት እያወራን ነው ቢሉት እንኳን ነው መንገድ ላይ መቀመጥን ከልክሎታል። ከዛ በኋላ ደግሞ ሰሃቦቹ ዑመር ምን አለ? መንገድ ላይ ስለመስገድ ምን አለ? እችን አዲስና አንብባት እስኪ። ቀጥይ እንትና ገል እሺ Okay, I heard Umar giving a kutab and he said, "Ya, Umar እንደዚህ አለ the messenger of Allah built this mosque ይላል። Okay, ነብዩ ይህንን መስጊድ ገነቡ and we the muhajirin and ansar were with him ሙሃጅሮችና አንሳሮች ከእርሱ ጋር ነበርን ይላል። if it gets too crowded በጣም crowded ከሆነ ብዙ ሰው ከበዛበት ማለት then let one of you look በደንብ አስተውል። እዚህ ጋር አሁን መንገድ ላይ መስገድ ቢቻል ኖሮ እችን አዲስ በደንብ አስተውላት። ኹጥባ ላይ ነው ዑመር ኹጥባ እየሰጠ ነው። ኹጥባ በሚያደርግበት ሰዓት ላይ መስጊዱን እኛና አንሳሮች እንዲሁም ሙሃጅሮች ነው የሰራ ነው አለ። ብዙ ሰው ይሰበሰብበታል ማለት ነው አይደለ? እና በጣም ብዙ ሰው ከበዛ ግቢ ውስጥ አንተ ምን ልታስብ ትችላለህ? መንገዱ ላይ ሞተው መስገድ ይችላሉ የሚለውን ነው የሚያስይዘው። ሀቢብ ያ ቀጥል እየሰማሁ። ኦኬ ቀጥይ ቤላ። እሺ if it gets too crowded በጣም crowded ከሆነ then let one of you prostrate on his brother's back አንዳችሁ በወንድሞቻችሁ ጀርባ ላይ ሰገዱ and he saw people praying in the street ከዛ በኋላ አንዳንድ ሰዎች መንገድ ላይ ሲሰግዱ አየ። ከዛ ምን አላቸው? pray in the mosque መስጊድ ውስጥ ስገዱ አላቸው ማለት ነው። መንገድ ላይ ሲሰግዱ ሲያቸው አየ። በደንብ አስተውል። መስጊዱ በአንሳሮች በሙሃጅሮች የተሰራ ስለሆነ ሰው በጣም ከመብዛቱ የተነሳ መንገድ ላይ ሲሰግዱ አየ። ምን አላቸው ዑመር? የወንድሞቻችሁ ጀርባ ላይ ስገዱ፣ መንገድ ላይ እንዳይሰግዱ ነው። በእርግጥ ለምን መሰለህ እንደዛ የተባለው? ወንድ ልጅ ሲጀመር ግዴታ ነው መስጊድ ሄዶ መስገድ በእኛ እምነት ማለት ነው። ገባ አይደለ? ታዲያ ሴቶች ናቸው እንዴ አሁን መንገድ ላይ የሚሰግዱት? አይደለም፣ መንገድ ላይ መስገድ ሳይሆን ሴቶች ሲጀመር ግዴታ አልተደረገባቸውም። ገባ አይደለም? አሁን እኮ መንገዱን ስግደት እኮ እያወራን እኮ መንገዱን እኮ ነው እያወራን፣ መንገድ ላይ ስላለው ስግደት እያወራን ነው። መንገድ ላይ ያለ ስግደት ይቻላል ስላልክ እኮ ነው። ነብዩ ባያደርገውም ሰሃቦቹ ባያደርጉትም ይቻላል ስላልክ እኮ ነው። መንገድ ላይ ስግደት የሚሰግዱት ሴቶች ብቻ አይደሉም፣ ወንዶችም የሚሰግዱት። የሴቶቹን ደግሞ ቅድም አይተናል። መንገድ ላይ መሀል መንገድ ላይ መሄድ እንኳን አይችሉም። ሲሰግዱም ስናቸው መሀል መንገድ ላይ እየሄዱ ነው። ሰግደውም ሲነሱ በመሀል መንገድ ላይ ሲሄዱ ነው የምናቸው። ነብዩ ደግሞ ምንድን ያለው? ለእናንተ በመሀል መንገድ ላይ መሄድ አልተፈቀደላችሁም ነው ያላቸው። ለምሳሌ ማለት ነው እዚህ ጋር አሁን ያወራችሁትን በአማርኛ ካለ በአማርኛ ልትተረጉሙ ትችላላችሁ? እሺ ተርጉሚላት ቤላ፣ ኢንተርፕሬት አድርጊው። ጀመና ሄደ ወይም በአማርኛ ኦኬ። እሺ ተርጉሚላት። ምን አልከኝ ወንድም ሀቢብ? ቀጥል። ምን እንዳልኩ ሰማ። አሁን ለኢዳችን ጊዜ ማለት ነው ሙሉ እዚህ ውስጥ አንድ ሀገር ውስጥ የምታየው ሙስሊም በሙሉ ወይ ተራራ ላይ ወጥቶ ይሰግዳል ወይ ደግሞ የተከለለ ቦታ ላይ ወጥቶ የሚሰግዱም አሉ። ያ ቦታ ሲሞላ መንገድ ላይ ይሰገዳል። ታዲያ እሱስ ክልክል ነው የሚል ቁርአን አለ ታመጣለህ? አሁን እኮ ሐዲሱን እኮ አሳየነ። ሐዲሱ እኮ ወንድምህ ጀርባው ላይ ስገድ መንገድ ላይ አትስገድ እኮ እያለህ ነው ዑመር። ከዑመር በላይ የምትከተለው አይደል? ኦኬ እንደዚህ ይላል ዑመር። ወይ ሐዲሱን አንብበው። እሺ አንብበው። እሺ ቀጥል። አይታይም እንዴ? በደንብ አስተውል። ዑመር ኹጥባ ሲሰጡ ሰምቼ ሰጠ ነበረ። ከዛስ እንዲህም አሉ። ኹጥባቸው ላይ እንደዚህ ብለው ትእዛዝ ሰጡ ማለት ነው። ያላ መልእክተኛ ይህንን መስጂድ ሰሩ፣ እኛ ሙሃጅሮችና ነሳር ነበርን። መስጊዱ ሲሰራ አንሳሮችና ሙሃጅሮች አብረው ነበሩ ከነብዩ ጋር። በጣም ከተጨናነቀ
ሎክ በጣም ከተጨናነቀ በትንሽ አለ መስጊዱ ሞልቶ ከተጨናነቀ ከእናንተ አንዳችሁ በወንድሙ ጀርባ ላይ ስገድ ተዛዝለህ ትሰግዳታለህ። በጣም ከተጨናነቀ ማለት ነው። በወንድሙ ጀርባ ላይ ስገድ። ሰዎች በአንድ ወቅት መንገድ ላይ ሲሰግዱ አይቶ መስጊድ ውስጥ ስገዱ። መንገድ ላይ ትስገድ ነው፣ ጀርባው ላይም ቢሆን ስገድ። ሜቢ ፎዚያ ነች ወደ አማርኛ አለችው። አየሽው ፎዚ? አየሁት። ያ ስለዚህ ይሄ የሚያሳየው መንገድ ላይ ስለተከለከለ ነው። መንገድ ላይ አትቀመጡ አለ ነብዩ፣ አይቻልም ብሎ ከለከለ። ዑመር ደግሞ ሰሃባ ነው። ወንድም ጀርባ ላይ ስገድ፣ ተተጨናነቀ መስጊዱ። መንገድ ላይ የሚሰግዱትን ተመለሱ ወደ እንትኑ ስገዱ፣ ጀርባው ላይ ወንድምህ ጀርባ ላይ ስገድ። ስለዚህ ከጊዜ በኋላ የመጣ ስርዓት ቅድም ምን ብለናል? ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ጋነም ይከታል ባለው መሰረት ፈጠራ ነገር ሁሉ ጋነም ነው ማለት ነው። ሳቦቹ የሚቻል ቢሆን መንገድ ላይ መስገድ ቢቻል ነው ቢሆን ኖሮ የወንድም ጀርባው ላይ ስገድ ከሚል አይ በቃ እዛው መንገዱ ላይ ስገዱ ለምን አይላቸው ነበር? እኔ አሁን ያህል ነበረም ጥያቄ ማለት ነው ልጠይቀህ የገባሁት። ትጠይቂያለሽ? እሺ ቆይ አንድ ቤላ ቀጥይ። አይ ተርጉሙት ያለችው እሷ ስለሆነች ነው። ፎዚ ናት ይሄንን ሐዲሱን ተርጉሙት ያለችው እሷ ነው። ሽላታል ነው አዲሱ ይላል። እሺ ሌላ ጥያቄ የለም። አይ ለማንኛውም ሀቢብ የተጠየቀ የነበረው ምንድነው መሐመድም ያላስተማረው ኦኬ ሰሃቦቹ ያላደረጉትን ነገር የመንገድ ላይ ኢፍጣር ማድረግ ይቻላል ወይ ነው? ይሄ ነገር ትክክል ነው ወይ? አስተምሮቱ ከየት መጣ ነው የተጠየቀ ነበር እኮ። አባባሉም ጥያቄውን በደምብ ተረድቼው ለገባሽ አይደለ? አዎ ቀጥል። ሰው እኔ ይኸውልሽ ብዙ እንትኖች አሉ፣ ኡስታዞችም አሉ፣ በጣም ብዙ ነገሮች አሉ። ይኸው ልንገርሽ አይደለ? ሁሉም ሰው አስተምሮቱ አንድ ነው፣ በእኛ ማለት ነው፣ በእኛ ቁርአን ማለት ነው፣ በእኛ እስልምና አንድ ነው አስተምሮታቸው። ኦኬ እሺ። የመንገድ ላይ ኢፍጣር ነብዩ አድርገውታል? ፈቅደውታል? አይደለም ቢያረጉትማ ይሄ ነገር እንትን አይሉም ነበር። በእሳቸው ጊዜ ሜቢ እኔ እንደዚህ አይነት ነገር ለምንድን ያላቸው አላውቅም። እሺ ከመሐመድ በኋላ የነበሩ ሰሃቦች አድርገውታል? ይፈቀድ ነበር ከመሐመድ በኋላ? ቢፈቀድ ኖሮ መቃን እንትን ተገበነ መሳም ይዘጋም ነበር። ኦኬ ስለዚህ እኛም ፎም እየቀጠለ የነበረው እሱን ነው። ስለዚህ መሐመድ ያላደረገው ከዛ በኋላ የነበሩትም ሰሃቦች ካልፈቀዱ ሳያደርጉ ከነበረ ይሄን አስተምሮ ከየት መጣ ነው? ኦኬ መንገድ ላይ ኢፍጣር ከየት መጣ ነው? እሺ ፎይ ተመልሷል ማለት በህብረተሰብ ደረጃ ያው ደስ ይላል ብሎ በማሰብ ነው እንጂ እንትን ያሉት ገባሽ አይደለ? ኦኬ ስለዚህ የሆነ ነገር ደስ የሚል ነገር እያየ ሃይማኖት ልታደርጉ ነው ታዲያ? አይደለም። ከሐዲሱ ጋር አሁን እየተጋጫችሁ ነው፣ እየተላተማችሁ ነው። መጋጨት ምናምን ሳይሆን አዳምጠኝ። በእኛ ከዚህ በላይ መጋጨት አለ እንዴ? እሺ ዑመር ለምንድን ነው ጀርባህ ላይ ስገድ ያለው? ቆይ ከመንገድ ላይ ተመለሱና ጀርባ ወንድማችሁ ላይ ስገዱ ያለው ለምንድን ነው ዑመር? ለአንተ መንገድ ላይ በመስገዱ የሚቻለው አይቻልም የሚለው ቤተ መቅደሱ ጀርባ ነው። አዳምጠኝ። ኔጌቲቭ ወይም ቤተ መቅደሱ ጀርባ ነው አይደለም? ስላሴ ቤተክርስቲያን ነው። የት ቤተክርስቲያን? ኢብራሂም ደግሞ አቀላቅል እንጂ ነው። ቤተ መቅደሱ ስትል አብይ ሰው ሰገደ ነው። ከአብይ ጀርባ ነው እና አንድ ሰው 3 ሰው ጀርባ ላይ ሰገደ ልትል ነው እንግዲህ። ነብይ እንዴት ዑመርን ጠይቀው፣ እሱን የወንድም ጀርባ ላይ ስገድ ያለው ዑመር ነው። እኔን ለምን ትጠይቀኛለህ? ሜቢ እፎይ ትንሽ ቤላና እፎይ ትንሽ የተሳሳተችው ነገር ሊኖር ይችላል። ምን ብለህ ብዙ ጊዜ ጽሁፎች ሲጻፉ በድሮ ጊዜ የሚጻፉ ነገሮች ምን መሰለህ፣ በእኛ ዘመን ጄኔሬሽን የተለያዩ ናቸው። ገባ አይደለ? አሃ እኛ የምንለው እኮ ይሄንን ነው። የድሮ ጽሁፎችን እየቀየራችሁ ነው፣ እያጭበረበራችሁ ነው። ምን ራሱ እኮ ለዚህ እናመሰግናለን። ተግባባን። ድሮ የነበረውን እስልምና ሪሼፕ እያደረጋችሁት ነው። ህዝቡን እየሸወዳችሁት ነው።
አሁን እችን ነገር አሁን ሀቢብ እችን ነገር አያችሁ፣ ነገ ተዛችን ሪሼፕ ታደርጓትና ታስተካክሏትና 5 ዓመት ሆናችኋል። አሁን ጎዳና ላይ አፍጥር ከ10 ዓመት በኋላ እነኝን አዲሶች ታጠፏቸዋላችሁ ማለት ነው። ምክንያቱም ልክ ሼክ አልባኒ ነቢያችሁ ከሞተ ከ1300 ምናምን ዓመት በኋላ መጥቶ ሀዲሳቶችን ልክ እስልምና እንድባቅ የሚመቱትን ሀዲሳቶች እንዳለ እንደጣላቸው ዳይፍ ብሎ አዳዲስ ነገሮችን እንደሰጣችሁ እናንተም አሁን እነኚህ አሁን እንደሚመታችሁ ካወቃችሁ ምን ታደርጋላችሁ ማለት ነው? ከጊዜ በኋላ ትጥሏቸዋላችሁ። ለዘመኑ አይመጥኑም ብላችሁ እስልምና ወይስ አብዴት የሚሆን ሃይማኖት ነው? እኔስ ጥሩ ነው ይህንንም መናገር። እናመሰግናለን። ምን እዚህ ላይ ምን የሚከብድ ቃል አለ? መንገድ ላይ ጀርባው ላይም ተዛዝ ላይ ቢሆን ስገድ፣ መንገድ ላይ አትስገድ የሚለው ምን የሚከብድ ቃል? እሺ ተርጉም። እሺ ተርጉም። እሱ ቆይ ስትሰግድ ረድፍ መያዝ እንደዚህ ጎን ለጎን መሆን ግዴታ ነው። አሁን ግን ምንድነው ኦቨር ክራውድድ ሆኗል። ከመጠን በላይ ተጨናንቋል። መስመር መስራት አልቻልክም። ከመጠን በላይ ከተጨናነቀ መስጊዱ አለ መፍትሄው ምንድነው ያለው? መንገድ ላይ ስገዱ ወይንስ የወንድም ጀርባ ላይ ስገድ? ኦኬ። ስለዚህ ሱናውን ሀጀሩን ስላልፈለጉ ነው አሁን መንገድ ላይ የሚሰግዱት እያልከን ነው። እናመሰግናለን። ይኸውልህ አይ ኖው ዲስ እቺን ቀላል ድራማ እንዴት ነው በሁሉም ያለው ቆይ በየትኛውም ሎጂክ ብትሄድ እመታለሁ እኔ ከኔ አታመልጥም። which means ቆይ ለምን መሰለህ which means ምን አለን አሁን እሱ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ ሀጀር ስለሚያስገኝ ነው። ትልቅ ስጦታ፣ በረከት፣ ጸጋ ስለሚያስገኝ ነው። ስለዚህ ውድ ሙስሊሞች ትልቁን ስጦታ አላህ እንዲሰጣችሁ ነው የምትፈልጉት ወይንስ ትልቅ ስጦታ ለመሰጠትን ነው የምትፈልጉት? መንገድ ላይ ወጣችሁት ትልቁን ስጦታህን አንፈልግም ብላችሁ ነው ማለት ነው። which is contradiction ከቅድሞቹ ልጆች ጋር ካሉት ጋር ኮንትራዲክሽን። አሁን እሱ ማንን ለመሸሽ ብሎ ነው ይህንን ያመጣው? የኡመርን ንግግር ለመሸሽ ብሎ ኡመር መንገድ ላይ ከምትሰግዱ ይልቅ የወንድሞቻችሁ ጀርባ ላይ መስጊድ ውስጥ ገብታችሁ ስገዱ ያለውን እሱን ለመሸሽ ምን ብሎ አመጣው? አይ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ አጀር ስለሚያሰጥ ትልቅ ጸጋ በረከት ስለሚያስገኘ ነው። እናመሰግናለን። እኛም እያልን ያለ ነው። ስለዚህ የአላህን ትልቁን በረከት አንፈልግም ብላችሁ መንገድ ላይ ወጣችኋል ማለት ነው እንደ እስልምና አስተምሮ። ይሄ ብቻ ሳይሆን ደግሞ ኢኖቬሽን ነው። ኢኖቬሽን ደግሞ ቢዳ ሁሉ ደግሞ ጥመት ሁሉ ደግሞ ጋን የሚከት ነው ብሏል ነብያችሁ። እናመሰግናለን። እሺ ጨረስክ? ሌላ የምጠይቅን ጥያቄ አለ? ሲጀመር ለእኛ እድል እንደማሰጠን አውቃለሁ፣ ግን እስቲ ሌላ የምጠይቀው ካለ መልስ የምሰጠን። ምንም የመለስከው ስለሌለ እኮ ነው። አንተ ኢብራሂም የምትለዋለህ ጥያቄ ተመለስክልኝ። ጥያቄ ነበር ቅድሚያ እዚህ ላይ የምትለዋለህ ወይ? እኔ ምንም የለኝም የምለው ነገር የለኝም። ደጋፊም ተቃዋሚም ነህ? የትኛው ነህ አንተ? ከሚደግፉት ከሚቃወሙት? ከሁሉም የለውበትም። ግዴታ ነው። ምክንያቱም ነብዬ እንዲህ ብሏል። አዲስ ፈጠራ ላይ በተያያዘ ምን ብሏል ነብዬ? ምን ብሏል ነብዬ? አለመቃወም ወይንም ደግሞ ለዛ ተባባሪ መሆን አላህ እንዲረግምህ ያደርጋል በቢዳ ላይ። ይህንን ታውቃለህ። ኢኖቬሽን ጥማት ስለሆነ የማታውቁትን ደግሞ አትናገሩ ይላል። የማታውቁትን ደግሞ አትናገሩ ዝም በሉ ስለሚል በዛ ነው እኔ የምሄድ። ስለዚህ አላውቀውም። ለምን እንዴት ሳታውቅ እስካሁን ድረስ?
እኔ አላውቅም። ኦኬ ነብይ አዞታል? አላዘዘውም። ኦኬ ነብይ አላዘዘውም። ቁርአንስ አዞታል? አላዘዘውም። ግን ኃይለ ስራው ብቻ እሱን እኔ የምችል አይደለሁም አልኩ እኮ። እኔ ልጠይቅ ነው እንጂ መልስ ልሰጥ አይደለም የገባው። እሺ ነብዩም አላዘዘው ቁርአንም አላዘዘው። ስለዚህ ኦርቶዶክሳውያን አድርገዋል። እኛ እንዴት ይቅርብን ነው? ኮዚያ እንኳን ደህና መጣሽ ድጋሚ ፎዚያ አለሽ? ሰላም ነው ኑር። ሁሱ ጋር የውይይት ጥሪውን ተቀብላችኋል? መቼ ነው የሚለውንስ ለማወቅ ፈልገን ነበር። አሁንም ከፈለገኝ እኔ መግባት እችላለሁ። በኤኒ ታይም መግባት ከፈለገ ኤኒ ታይም። አክቹአሊ የሚመጥን አይደለም። እናንተን ሪስፔክት ከማድረግ ነው። ምንም ያውቀው ነገር የለም። ለእናንተ ስል ግን አንተ በቃ ዝግጁ 24 hour ነው ገስት መግባት ከቻለ ለእናንተ ስል፣ ምክንያቱም አንድ ዲቤት ከኔ ጋር ቢያደርግ በትንሹ ከ20 ሺህ በላይ ሙስሊሞች ያዳምጣሉ። የእስልምና ጉድ አሳያቸዋለሁ። ለዛ ብቻ እንጂ 6ኛ ክፍል ብዙም አስፈላጊም አይደለም። ኤኒዌይስ ቶፒኩ ላይ ታወራለህ ወይንስ የሚፈልገኝ ከሆነ አሁን ኮስት ትገባለታለህ? አጥቤ ጨምቄ አስጥቼ የምትመኩበት ስለሆነ እሱ የምፈልገው እሱ የሚያውቅ ነገር ሆኖ ሳይሆን 5000 ብለው ድራማ የሰሩለት ኡስታዞችን ማሳፈር ስለምፈልግ ማለት ነው። አሁን እንዳፈሩ አውቃለሁኝ። አሁን እንደተሸማቀቁ አውቃለሁ። እነሱን ደግሞ እንዴት መምጣት እንዳለብኝ ላሳያቸው ማለት ነው የምፈልገው እንጂ ከ6ኛ ክፍል ካቆመ ስለ ሳይንስ እንኳን ቢጠየቅ ምንም ሊመልስ ማይችል ሰው ጋር ከዛ በኋላ ውይይት ማድረግ ስማች ውጤታማም አይደለም። ምንም አያስፈልግም። ሲጀመር የሚመጥነንም የለም እዚህ ሶሻል ሚዲያው ላይ አሁን ባለው ሁኔታ። ባለፈው ማነው የሚባል ቤላ ታስታውቂያለሽ? በቃ የሚመጥን ማምጣት አልቻልንም። ታውን በኋላ ያለን ቁጭ ብለን ከስር መማር ነው ያለው ልጅ ቃል ወይንም ቤላ የምታስታውሱ ከሆነ ከባለቤቱ ጋር ለአንተ የሚመጥን አላገኘንም እንል። ጉራ ሳይሆን ሪስፔክት አደርጋለሁ ራሴን። ሁሉም ኡስታዞቻችሁ አጤራ ነው ጭንቅላታቸው። በሰርች ነው የሚያመጡት። አጤራ ነው የሚያመጡት። ተሸናፊም እኮ ሁሌም አጤራ ነው እንጂ እያቸው ቤታቸው ላይ የሆነ የተቀባባሽ ነገር ላይ የሚያሳያችሁ ከዛ የተቃረመች ማለት ነው። እኛ ስትሬት እናንተ ቼክ የምታደርጉትን ፋይል ነው የምንሰጣችሁ። እኛ ጥቅሱን ትይዛለህ፣ ያው ተከፍቶል ፊት ለፊት ሄደህ ቼክ ማድረግ ትችላለህ። ሁሉም መረጃ ደብቀን ከዛ አድርገን ቀባብተን አንጥተን እናንተ የምናጭበረብረው የለም። ፊት ለፊት ነው የሚከፈተው። ጥቅስ ነው የምንጠቅሰው። በዚህ ነው የምንንቀሳቀሰው እንጂ በፒዲኤፍ አይደለም የምንንቀሳቀሰው። እዩ ቤታ ልዩነታችን ብቻ እዩ። የተቀባባይ ፒዲኤፍ ነው ጭንቅላታቸው። ፒዲኤፋቸውን ብነጥቋቸውና እንትን ብትሏቸው የሉም ሁሉም ማለት ነው። ከዛ ሰርች አድርገው ነው የሚያመጡት የሆነ እንትን ብለው ማለት ነው። ፈልገው የሆነ ጽሁፍ ጽፈው እንዲህ የሚል የቱ ጋር ነው የሚገኘው ምናምን ነገር እና ኤኒዌይስ በዋናነት ድራማ የሚሰሩ ኡስታዞች ግን ምንም እዚህ ስማች አስፈላጊ አይደሉም። አሁን ኦዲየንሱም ንቆጥቷቸዋል። እዚህ ቦታ ስለነሱ ማውራት አያስፈልግም። ፎዚያ ጥያቄሽን ቀጥይ። እሺ ኢየሱስ እንዴት ተወለደ? እንዴት ተፈጠረ? ያኔ ኢየሱስ ሳይወለድ ወይንም ሳይፈጠር በፊት ይህችን ዓለም ፈጣሪ ማለት አምላክ የሚባለው ማን ነበር? ላኪን ማርያም ሳትወለድ በፊት ኢየሱስን እኛ እንዴት ብለን ምናምን ነው ይመስልሽ? ማድሪ የእኛን አረዳት አንቺ ከምታውቂው የአንቺን እኔ በራሴ ነው። እንዴት ብለን ምናምን ይመስልሻል?
እኔ እንዴት አውቃለሁ? ስለአንተ ሃይማኖት እኮ አላውቅም። ስለ ራሴም ያን ያክል አይደለሁም። ግን በራሳችን የምናየው ነብዩ ኢሳ ብለን ነው። ነብይ እንደሆነ ነው የምናውቀው ማለት ነው። ኦኬ። ስለዚህ እንደማንኛውም ከነብይ አንዱ ነው። ከዛ ያን ነብይ አምላክ ብለን እሱን የምናመልከው ነው የሚመስልሽ? መሰለኝ ያኔ እንደዚህ ብቻ አላውቅም። የአብዛኛዎቹ ሙስሊሞች እንደዛ ነው የሚያስቡት። እንደዛ አይደለም። ኢየሱስ ከነቢያት አንዱ አዳምጠኛ እንዴ ያኔ ነብዩ ኢሳ እንደዚህ እንደማንኛውም ሰው ያኔ በግንኙነት ምናምን እንዳልተወለደ ነው የምናውቀው። ዝም ብሎ ነው የተወለደው። ላኪን እናንተ አምላክ እንደምትሉ ትረዳለሁኝ። ነገር ግን እንዴት ያኔ ማርያም የምትሏት በእኛ መሪም ናት። እሷ ሳትወለድ በፊት ማን ነው ፈጣሪ? ማን ነው ሰማይና መሬትን የፈጠረው? ያኔ አሁን እናንተ የምትሉት አልገባኝም። ኢየሱስ ትላላችሁ፣ ክርስቶስ መድኃኔዓለም ሹ ያኔ ማን ነው አምላክ? ኦኬ እሺ መልካም። ኢየሱስ ከነቢያ እንደ ማንኛውም ነብይ ብለን ነው የምናምነው አይነት ነው እሷ። እናንተ ግን አምላክ ትላላችሁ፣ ኢየሱስ ትላላችሁ፣ መድኃኔዓለም ትላላችሁ። ማርያም ከመወለዷ በፊት ማን ነበር አምላክ? እሷንስ ማን የፈጠራት የሚል ጥያቄ ነው አይደለ? ባልሳሳት ደግሞ እዚህ ጋር ልንገርህ፣ ሁሉንም መልስልኝ አንድ ላይ ኢየሱስ የሚለው ቆምና ቆይ ይሄንን ልመልስና ቀጣይ ትጠይቃለሽ። ቆምና ይቀርባላቸው የሚለው ያኔ ይጸልያል ማለት ነው። እሱስ የሚጸልየው ለማን ነው? ኦኬ አንዴ ይሄንን ልመልስልሽ። እሺ ኦኬ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ስንል ኢየሱስ ማለት ስጋው ቃል ነው። ስጋ የተዋሃደ ቃል ማለት ነው። ስጋን የተዋሃደ ቃል ነው። ስለዚህ ስጋን የተዋሃደ ቃል እንደመሆኑ እርሱ የሁሉ አስገኚ የሁሉ ፈጣሪ ነው። በደንብ አሰቢ ፎዚያ፣ እርሱ ሁሉን የፈጠረ ነው። ማ ክርስቶስ በስጋ ከመገለጡ በፊት በደንብ አሰቢ፣ በስጋ ከመገለጡ ከማርያም ከመወለዱ በፊት እርሱ የነበረ ዓለምን የፈጠረ ሁሉን ያስገኘ የአብ የባህሪ ቃሉ ነው። ያ ቃል ነበረ። ያ ቃል ደግሞ በስጋ ተገለጠ። የአብ የባህሪ ቃሉ በስጋ ተገለጠ። ዮሐንስ ወንጌል ምዕራፍ 1 እንደሚናገረው አስቀድሞ ስለ አኗኗሩ ሲናገር በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የተፈጠረው በደንብ አስተዊ ፎዚያ በቃል ነው የተፈጠረው። አምላካችን ቃል አለው ብለን እናምናለን። አንቺ ቃል እንዳለሽ ሁሉ አምላካችን ቃል አለው። የአንቺ ቃል ዝርው ነው፣ ድምፅ ነው። ታንቺ አካል ተለይቶ የሚኖርም አይደለም። የአንቺ ቃል መፍጠር የሚችል አይደለም። የአምላካችን ቃል ግን እንዳንቺ ድምፅን ያዘለ አይደለም፣ አካላዊ ነው። መፍጠር የሚችል ነው የአምላካችን ቃል፣ ፍጡር አይደለም። የአምላክ ቃል የአብ ቃል ፍጡር አይደለም። ስለዚህ ያ ቃል በመጀመሪያ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ አካላዊ ነው፣ እኔ ማለት የሚችል ነው። ሁሉን ያስገኘ፣ ሁሉን ካለመኖር ወደ መኖር ያመጣ ነው። ይሄ ቃል በዓለም ነበረ። ሁሉን የፈጠረው ቃል በሁሉ የሞላ ነበረ። ቁጥር 10 አድርጌው፣ በዓለም ነበረ፣ በዓለም ላይም ነበረ ማ ቃል። ቁጥር 10 አድርጌው። ስለዚህ የት ነበረ? ማን ነበረ ለሚለው ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በደንብ አስበይ። በማ በቃል ቃል በምንድን ነበር? በዓለም የሞላ ነበረ። ዓለሙ ራሱ በማን የሆነው? በእርሱ ነው የሆነው አለን። ወደ ገዛ ወገኖቹ መጣ አለን። በደንብ አስተውይ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም ያለው ወደ ገዛ ወገኖቹ መጣ። እንዴት ነው የመጣው ስንል ቁጥር 14 አድርጌው። ያም ቃል ስጋ ሆነ፣ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋና እውነትን ተሞላ ይላል። ኦኬ። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ወደ እኛ መጣ
ተባለ አይደለ? ምክንያቱም አስቀድሞ በዓለም ነበረ አለን። በዓለም ከነበረ በሁሉ የሞላ ከሆነ መጣ ሄደ የሚባለው አይነገርለትም ነበር። ታዲያ ለምን ወደኛ ሲገለጥ በስጋ ተገለጠ፣ በስጋ ታየ። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ቃል ልክ ማርያም ትጸንሻለሽ ትወልጃለሽ ስትባል ቃል ተሷ ስጋና ደምን ተካፍሎ ስጋና ደምን ነፍስን ተካፍሎ በዛ በስጋው ተገለጠ። ሲገለጥ ያ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ። ስለዚህ ያ ቃል ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተባለ። ስለዚህ ቃል በደንብ አስተውይ፣ ማርያምንም የፈጠራት ነው፣ ዓለምንም የፈጠራት ነው፣ ሁሉን ያስገኘ ነው። ቃል ግን በሁሉ የሞላው ዓለምን የፈጠረው ዓለምን ያስገኘው ከማርያም ስጋና ደምን ተካፈለና በዛ በስጋና ደሙ የመለኮት ሙላት ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ክፈቹ። ቃል በስጋው ተገልጦ መለኮት በስጋው ተገልጦ ታሰሰ። ስለዚህ ኢየሱስ ስትይ ከማርያም የተወለደው እርሱ አስቀድሞ ማርያምን የፈጠረ ቃል ብቻ የነበረ ከእርሷ ሲወለድ ስጋን ገንዘቡ አደረገ፣ በስጋ የተገለጠ በስጋ የታየ በእርሱ ደግሞ መለኮት የተዋሃደው ነው። በእርሱ ፍጹም መለኮት በስጋው ተገልጦ ይኖራል ይላል። ስለዚህ መለኮት ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ዓለምን ሁሉ ካለመኖር ወደ መኖር ያመጣ ነው። በስጋ የተወለደው ከማርያም ነው። በደንብ አስተውይ። በስጋ የተወለደው ያለ አባት ከማርያም ነው። መለኮት ግን ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ያ ከማርያም የተወለደው ስጋና ደምን ከማርያም የተካፈለው ማርያም ልጄ የምትለው እርሱ በስጋው ምን አለ? የመለኮት ሙላት አለ። መለኮት ደግሞ ማርያምንም የፈጠራት ነው። ስለዚህ አስቀድሞ ማን ነበር አምላክ የሚለው ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የነበረ የተባለው ሁሉን የፈጠረ ሁሉን ያስገኘ እግዚአብሔር አለ ማለት ነው። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ አለ። አምላካችን አብ ቃል አለው፣ ቃሉ ወልድ ነው። አምላካችን የባህሪ ሕይወት አለው፣ የባህሪ ሕይወቱን መንፈስ ቅዱስ ብለን እናምናለን። ስለዚህ ሁሉ የተፈጠረው በማን ነው? በቃል ነው። ቃል ደግሞ በስጋ ሲገለጥ ኢየሱስ ተብሎ ተጠራ። በስጋ መገለጥ ነው፣ መታየት ነው። ቁርአን ላይ በተመሳሳይ ይሄ ሱራ 4 171 ላይ ስትመለከቺ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። የአላህ መልእክተኛ ኢሳ እርሱ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። አንድ ነገር ተጣለ የሚባለው ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበረ የሆነ ቦታ ማለት ነው። ከዛስ ወደ መሬም ተጣለ። ወደ መሬም ሲጣልስ ተሷ ምን ስጋና ደምን ተካፍሎ በእርሷ ስጋና ደም ውስጥ ያ ቃል ተዋህዶ ተገለጠ ማለት ነው። ቃል ደግሞ ሁሉም መፍጠር የሚችል ነው። መንፈሱም እንደዛው ሱራ 17:85 ላይ ሩህ ከጌታዬ ዘንድ ነው እውቀትን ጥቂት እንጂ አልተሰጣችሁም እንደሚለው ማለት ነው። ሩህ ዝም ብሎ ፍጡር ስላልሆነ ማለት ነው። ቃልም የአምላክ ቃል ፍጡር ነው ካልሽ ምን ይሆናል ማለት ነው? ፈጣሪ ቃሉን ያልፈጠረበት አለ ዲዳ ነው ሚል ያመጣል። በእስልምናው ለምሳሌ ቁርአን ፍጡር አይደለም ተብሎ ይታመናል። ያላ ቃል ነው ፍጡር አይደለም ተብሎ ይታመናል። ቁርአን ያላ ቃል ፍጡር ካልሆነ ወረቀት ላይ ተጽፏል ፍጡር አይደለም ተብሎ ይታመናል። ወረቀቱ ፍጡር ነው። ወረቀቱ ትናንትና ነው የተሰራው። የያዘው ቃል ግን ፍጡር ያልሆነ ነው። ቆዳ ላይ ሊሆን ይችላል የተጻፈው ብራና ላይ። የአላህን ቃል ስለያዘ ፍጡር አይደለም ተብሎ ይታመናል። ምክንያቱም ያላ ቃል ፈጣሪ ስለሆነ። ስለዚህ ያላ ቃል በቁርአን ሲገለጥ በወረቀት ሲገለጥ ፍጡር አይደለም ከተባለ እኛ ደግሞ የአብ የባህሪ ቃሉ ምን ብለን እናምናለን? በስጋ ተገለጠ። ስለዚህ ክርስቶስ ከማርያም የተወለደው ማርያምን የፈጠረ እሱ አካላዊ ቃል ከእርሷ በስጋ ተገለጠ ብለን ነው የምናምነው። ፎዚ ጥሩ ነው ግን የራስን አብዴት እያደረግህ ነው። ገብቶሃል ማለት ነው። ኦኬ ሁለተኛ ጥያቄ እንለፍ። ጸሎት ነው ያልሽው? ሰማይና መሬትስ? ይጸልያል። የሚጸልየው ለማን ነው? አያውቁምና ማራቸው ነው።
ያለ ሰማይና መሬትስ ይሄንን ጥያቄማ መጠየቅ አልነበረብህም። ሜይ ቢ ሳወራ አልሰማኸኝም ማለት ነው። ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ካልኩ እኮ አለቀ። ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ። አንድ ሁሉ በእርሱ ሆነ ከተባልክ ሰማይንም ምድርንም ያካትታል። ያለ እርሱ አንዳች የሆነ የለም ከተባለ ደግሞ ምንም ነገር የሚቀር የለም። ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈችው። ሜይ ቢ ሰማይና ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ሲባል ሁሉን ያካትታል። ኦኬ ምድርን ፍጡር ነው ፈጣሪ ማለት የቃሉ ውጤት ከሆነ ማለት ሁን በሚለው አይደል የሆነ ኖ አይደለም። ሁን በሚለው መሆንና ራሱ ያ ሁን ቃሉን ነው እኛ እያልን ያለ ነው። ለምሳሌ ፍጥረትን አላህ በሁን ቃሉ ፈጥሯል አይደለ? ያ ሁኑ ፍጡር ነው። ያ ሁን ራሱ ሁኑ ፍጡር ነው። ሁን በሚል ፈጥሯል። በደንብ አስተውል። ሁን በሚል ፈጥሯል አይደል? ሁን ፍጡር ከሆነ ያለው ሁን የሚለው ነገር ፍጡር ከሆነ ምን ያመጣባል መሰለ? ሁን የሚለውን ራሱ ሌላ ሁን ፈጥሮታል ማለት ነው። ሁን የሚለውንም አሁንም ደግሞ ሌላ ሁን ፈጥሮታል ማለት ነው። ስለዚህ ወደ ምን ይሄዳል ማለት ነው? ወደ ኢንፊኒቲ ይሄዳል። ምን ሁን የሚለውን ሌላ ሁን ለሚለው ሌላ ሁን ላላህ ራሱ ላይ ምን ይሆናል ማለት ነው? የአንዱን አንዱ የሚፈጥርበት ማለት ነው። በዚህም መሰረት አላህ ሰም ፖይንት ላይ ቃሉን ያልፈጠረበት ይኖረውና ምን ይሆናል ማለት ነው? ዲዳ ነበር ማለት ነው። ያንን ያልፈጠረበት ይኖራል። ሁን የሚለውን ያልፈጠረበት ሁን የሚለው ፍጡር ከሆነ ግን በሁን ቃሉ ፈጥሮታል። በደንብ አስተውል። ሁን አይደለም የተፈጠረው በሁን ቃሉ አግኝተኛል። እሺ ለምሳሌ ይሄኛው ደግሞ አፈር ለበሰ ነው። ማንኛው ምኑን ከምን ነው ታገናኘው? ኦኬ እርሱ አንድ አንብቤው ቤላ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መልካም። ስለዚህ ሰማይም ሆኑ በሰማይም ያሉ ሁሉ በእርሱ ለእርሱ ተፈጥረዋል። ኤፌሶን ምዕራፍ 2 ቁጥር 10 አንዴ ክፈችው። እኛም በእርሱ የተፈጠርን ነው። ሁሉ በሰማይም ያለ ሰማይ ላይም ያለ ከምድርም ያለ ሁሉ በእርሱና ለእርሱ ነው የተፈጠሩት። ሁላችን የተፈጠርነው ለክርስቶስ በክርስቶስ ነው። የሆነ ኤክሰፕሽን አልገባኝም። ምን ይሄ እርሱ የማይታመን ጌታ ነው ምናምን የሚለው የእናንተ አምላክ የማይታመን ሳይሆን የማይታይ ማለት ምንድነው? እሱ እኛ አምላክ በባህሪ ይታያል ብለን አናምንም። መቼም አምላክን ያየው የለም። በደንብ አስተውል። ዮሐንስ ወንጌል ምሳሌ የሚለው ለምንድን ነው? እሱ የማይታይ ለምን አለው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም ይላል። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለ ቃሉ መጥቶ ተረከልን። እግዚአብሔር ማንም ያየው የለም። ፍጡር በባህሪ ፈጣሪን ማየት አይችልም፣ አይታይም። ማንም ያየው የለም። እኮ የማይታይ ባህሪው ምሳሌ ስለሆነ ማለት ነው። እሱን አሳያለሁ። ለምንድን ነው እንደዛ ያለው? የማይታይ የሚለው ለምንድን ነው ያመጣው የሚለውን፣ ይሄ በባህሪው የሚታይ አይደለም። ስለዚህ ክርስቶስ ምንድን ነው? እሱ የባህሪው ምሳሌ ነው። በስጋ ነው ያየ ነው፣ በባህሪው አይታይም። ስለዚህ የማይታይ ባህሪ ምሳሌ ነው ያለው። ለምንድን ነው እሱ? ዕብራውያን ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈሹ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አምላክ በባህሪው በፍጹም አይታይም። ስለዚህ ክርስቶስ በስጋ የተገለጠ ነው። ታየ ስንል እኛ አምላክ የሚታይ አይደለም። የማይታየው የዛ የባህሪ ምሳሌ ነው። የማይታየው ስለማይታይ አምላክ በባህሪው ያለ ስጋ ወልድን ያወቅነው በስጋ ስለተገለጠ በስጋ ነው እንጂ በፍጹም አምላክን ልናየው አንችልም። ቅድም በዓለም አለ አለናል። ነገር ግን ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ።
በአባቱ ያለውን ክብር አንድ ልጅ ክብሩን አየን ይላል። ማይታየው ያ ቃል ስጋ ሲሆን ታየ ነው። ኦኬ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። አምላክ በባህሪው የሚታይ አይደለም፣ በቃ አይታይም። አንደኛ ዕብራውያን ምዕራፍ 1 ቁጥር 3 እና ንክፈቹ ምሳሌ ሲል ምን እያለ ነው? አብ 1:3 ኦኬ ሁሉ ወራሽ ባደረገው ማስረጃ አለ ላለመታየቱ። አዎ ላለመታየቱ ከኛ ጋር የሚለያየው ማስረጃ ምን አለ እስቲ? ለማንኛውም እኔ ሌላ ጊዜ እመጣለሁ፣ የቀረ ጥያቄ አለ ማለት ነው። እሺ ቆይ አንዴ ጨርሻለሁ። አክቹዋሊ እነሱን ተራብት አድርገው ነው መልስልሻለሁ። አንዴ ቆይ አንዴ ሀቢብ ላለመታየቱ ምንድነው ምሳሌ? አሁን እኮ እየሰጠው ያለው እሱን እኮ ነው። አምላክ ማንም የማያየው የለም አይታይም ከተባለ ፔሪድ አለቀ። እርሱ ሎክ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማት የተፈጠሩት በማን ነው ብያለሁ ቅድም በቃል። ያ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። እናንተ ያላህን ቃል ቁርአን ብላችሁ ትጠራላችሁ። እኛ ደግሞ የአብን ቃል ምን ብለን እንጠራለን? ኢየሱስ ብለን እንጠራለን። በስጋ ተገለጠ ብለን እንላለን። እናንተ ደግሞ ቁርአን ብላችሁ ታምናላችሁ። ቁርአን ፍጡር አይደለም ብላችሁ ነው የምታምኑት። ያ ወረቀቱ ምናምኑን እንዳለ ሆኖ የሚያዝ የሚጨበጥ የሚዳሰስ ነው። የአላህን ቃል እንደዚሁ መያዝ ትችላለህ? አችልም። ግን በወረቀቱ ስለተገለጠ ስለታየ ይያዛል ትላለህ አይደለ? ይነካል ትላለህ። ቁርአን ይነካል ይያዛል። ግን የአላህን ቃል እንደዚህ መያዝ መንካት ትችላለህ? አለ ወረቀቱ አችልም። ፍጡር አይደለም ወረቀቱ ትላለህ። ስለዚህ እኛ ምን እንላለን? ቃል በባህሪው የሚታይ የሚነካ የሚዳሰስ አይደለም። ነገር ግን በሚታይ በሚዳሰስ በእኔና በአንተ ስጋ የባሪያው መልክ ዞ ስለመጣ ተገለጠ፣ ታየ፣ ተዳሰሰ። እርሱ የክብሩ መንጸባረቅና የባህሪው ሉክ ዛጋ ባህሪው ያለው የማይታይ ባህሪ ይዛ ያለው ምንድን ነው? በሚታይ ስጋ ስለተገለጠ እደግምሃለሁ። እዚህ ላይም እርሱ የክብሩ መንጸባረቅና ዓለማት የፈጠረበት ልጁ ቃሉ ምንድን ነው? የአብ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ። ፊልጵስዩስ ምዕራፍ 2 ቁጥር 5 እንደክፈችው። ስለዚህ አስቀድሞ ቃል ብቻ የነበረው በእግዚአብሔር መልክ ብቻ የነበረው በስጋ ተገለጠ። እርሱ የአብ የባህሪው ምሳሌ ነው ማለት ነው። ስለዚህ ማይታየው ማይዳሰሰው በዚህ ተገለጠ። ኦኬ በክርስቶስ የነበረ ሐሳብ ደግሞ በእናንተ ይኖር። እርሱ በእግዚአብሔር መልክ ሉክ እርሱ በእግዚአብሔር መልክ ሲኖር አስቀድሞ በአብ እቅፍ የነበረው ልጁ ተረከልን። እግዚአብሔር ማንም ያየው የለም ማለት አይደለ? ያ በአብ እቅፍ የነበረው በስጋ ያልተገለጠው ከማርያም ተወለደ፣ ማርያምን ፈጠራት፣ ማርያምን አስገኛት፣ ሁሉም ፈጠረ። ነገር ግን የዘመኑ መጨረሻ ሲደርስ ከማርያም ስጋና ደምን ተካፍሎ በዛ በስጋና ደም ታየ፣ ተዳሰሰ፣ ተነካ። እርሱ በእግዚአብሔር መልክ ሲኖር ሳለ እንቀጥላለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን ሉክ አስቀድሞ ቃል ብቻ ነበረ፣ በአብ ዘንድ የነበረ የአብ የባህሪ ቃሉ ነበረ፣ ስጋ አልነበረው። ከማርያምም ተወለደ ተብሎ አይነገርለትም። ያ ቃል ብቻ የነበረው ከማርያም ስጋና ደምን ተካፈለና መለኮት ሙላት በስጋው ተገልጦ ልክ ከእሷ ሲወለድ ምን ተባለ? ከፍ አድርጊው ቁጥር 7 ነገር ግን የባሪያን የኔንና ያንተን የባሪያውን የአገልጋዮቹን ምን ያዘ? ስጋና ደም ተካፈለ። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር ማለት ነው። ቁጥር 14 ላይ እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነገር ግን የባሪያን መልክ ይዞ ሉክ የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ያ መለኮት ሁሉን በሁሉ የሞላው ቃል ሁሉን የፈጠረ ሁሉን ያስገኘው ስጋና ደም ያልነበረው ማርያምን ፈጥሮ ከሷ ስጋና ደምን ተካፍሎ በዛ በስጋና ደሙ ቃል መለኮት ሲዋሃድ የባሪያን መልክ ያዘ ተብሎ ተነገረለት። በምስሉም እንደ ሰው ተገኝቶ እንደማ አስቀድሞ ቃል በእግዚአብሔር መልክ ብቻ የነበረው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ዝቅ አለ ለሞት፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እስከዚህ ድረስ ፍቅሩን ገለጸልን፣ እስከዚህ ድረስ ታዘዘ። ምክንያቱም ቤዛ ሊሆን ስለመጣ ማለት ነው። ስለዚህ ይህን ይመስላል። ሌላኛው ወደ እህታችንን ጥያቄ ስንመለስ ምልጃ ጋር በተያያዘ ጸሎት አድርጓል የሚል ነው አይደለ? ፎዚያ ጥያቄሽ ፎዚ? አዎ። ኦኬ
ክርስቶስ በስጋ የመጣው እሱ ፈጣሪ ከሆነ ለምን ጸለየ? ኦኬ፣ ለምንድን ነው የጸለየው? መልካም። አንደኛ ክርስቶስ የመጣው ለቤዛነት ነው። ቤዛነት ማለት አንደኛ ማቴዎስ ወንጌል ምዕራፍ 20 ቁጥር 28ን ክፈችልኝ። ኦኬ፣ ቤዛ ሊሆነን ነው የመጣው። ቤዛ ማለት ሊክስ ማለት ነው። የባሪያን መልክ ይዞ መጥቶ ታዘዘ ይላል። አሁን ባነበብነው ላይ ካስታውሰሽ ከሆነ አስቀድሞ የነበረው በእግዚአብሔር መልክ የነበረው ሁሉን ክብር ትቶ የባሪያን መልክ የኛን በሰው መልክ ተገኘ። እንደ ሰውም የባሪያን መልክ ይዞ መጥቶ ታዘዘ። እስከምን ድረስ ታዘዘ ነው ያለን? እስከ መስቀል ድረስ፣ እስከ መስቀል ሞት ድረስ ታዘዘ አለን። እያየን ነገር ግን በምን ተገለጠ አለን? በስጋ ሲገለጥስ ታዘዘ አለን። ባሮቹ እንደምንታዘዝ እሱ ምን ሆነ? ዝቅ ብሎ እስከ ሞት ድረስ ታዘዘ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ በስጋ የመጣው ቃል በስጋ የተገለጠው እኔ አምላካችሁ ነኝ፣ እኔ ጌታችሁ ነኝ፣ ተገዙኝ ና። በባህሪው ገዢ ነው፣ አምላክ ነው። ያ ገዢ የነበረው በእግዚአብሔር መልክ የነበረው የተገለጠው በስጋ የመጣው አንተ እንዲያርገሃል እያለ ሊኮረኩም አይደለም። ምን ሊሆን የመጣ ነው? የሚታዘዘው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ና ክፈችልኝ። ቤዛ ሊሆን ካሳ ሊክሰን ማለት ነው። ራሳችን ላጠፋ ነው መክፈል ስላልቻልን ራሱ ክሶ ራሱ አስታርቆን ሉክ ምሳሌ ሊሆነን ራሱ ምን አደረገ? ታዘዘልን። በእኛ ጥፋት ራሱ ታዘዘ። አንድ አብይ መጥቶ አሁን ና እንደዚህ አድርግ፣ ና እንደዚህ ይበል፣ እንደዚህ ሁን ቢልህ ብዙም ላይ ደንቅ ይችላል። ስላዘዘህ ራሱ ልትገረም ትችላለህ። ሰፈር መጥቶ ምን ልታዘዝህ እያለ ቢታዘዝህ ግን ምን ያህል ነው የምትገረመው? ተራ አንድ የሀገር መሪ ነው ያልኩህ። ይሄ ባህሪ ገዢ የሆነ የባህሪ ፈጣሪ የሆነ ደግሞ በስጋ ተገልጦ ለአንተ ታዘዘ። መታዘዝ ብቻ አይደለም፣ እስከ ሞት ድረስ ፍቅሩን አሳየ። ኦኬ፣ እንደዚህ ይላል። ከፍ አድርጊው እስቲ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘን ቢታገስ ምስጋና ይገባዋል አለ። ሉክ መከራ እየደረሰባችሁ ግፍ እየተፈጸመባችሁ ብትታገሱ እግዚአብሔር ያመሰግናችኋል፣ መልካም ክብር ይሰጣችኋል፣ ትከበራላችሁ። ግፍ እየደረሰባችሁ መከራ እየደረሰባችሁ እግዚአብሔርን ብትታገሱ ትከብራላችሁ። ኃጢአት እያደረጋችሁ ስትታገሱ ብትታገሱ ምን ክብር አለበት? ኃጢአት እያደረግክስ ቢሆን ሰው እየገደልክ እየቀማህ ቢሆንስ ምን ታገስ ይባላል? ነገር ግን ሰዎችን እየረዳ መልካም እያደረግ ሰዎች ቢበድሉህ ግን ያኔ ብትታገስ ክብር አለህ አለ። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህንን በእግዚአብሔር ዘንድ ምስጋና ይገባችኋል አለ። ከፍ አድርጊው። የተጠራችሁት ለዚህ ነውና። ለምንድን ነው የተጠራ ነው? መጥፎ እያደረግን እንድንታገስ አይደለም። መልካም እያደረግን ሰዎች መጥፎ ሲያደርጉብን እንድንታገስ ነው። ሰዎችን እየሰደብን፣ ሰዎችን እየገደልን፣ ሰዎችን እየቀማናቸው ንብረታቸውን እነሱ እንትን ሲሉን እንድንታገስ አይደለም። እነሱ እየቀሙን፣ እነሱ እየበደሉን ግን እኛ እንድንታገስ ታድዘናል። የተጠራ ነው ለዚህ ነው። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን ልበል፣ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ክርስቶስ በስጋ የመጣው የተገለጠው ሊያዘን መጥቶ እሱ የሚታዘዘው አጥቶ አምላክ ሆኖ የሚታዘዘው ጠፍቶት የሚያመልከው አጥቶ እንድታመልኩት የሆነ መጥቶ ሰፈር የሆነ ሊጎበኝ ፖሊስ እንዴት ነው ስጠፋበት ፍለጋ ቤትህ እንደሚመጣው አግኝቻለሁ ብሎ እንደሚይዝህ እንደዛ አይደለም። ክርስቶስ ወደዛ ወገኖቹ መጣ። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የተባለው ወደ እነሱ ፍለጋ የመጣው ፍቅር አስገድዶት ነው። አንድም ምሳሌ ሊያሳያችሁ ነው። እንደዚህ ታዘዛችሁ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እንደ በጎ ተቀበዝብዛችሁ
ትቅበዘበዙ ነበር እያለ ይቀጥላል። ዮሐንስ ወንጌል ምዕራፍ 13 ትክፈቹ። ስለዚህ ክርስቶስ በስጋው ሉክ በስጋው ራሱን እስከ ሞት ድረስ ታዘዘልን። እስከ ሞት ድረስ እሱ እጅን ሽባ የነበረውን እጁን ፈውሶት በጥፊ መታው። አይነ ስውር የነበረውን አይን የሚያበራ፣ ለምጻም የነበረውን የሚያነጻ፣ ተራብን ሲሉ በ5 እንጀራ 12 መቶ ሰው የሚያነሳ 5000 ወንዶች ብቻ መግቦ ሴቶቹ እና ህጻናቶች ሳይቆጠሩ ተጠማው ሲላቸው ግን እነሱ ሬት ሰጡት። ይሄ ሁሉ ታገሰ። ትናንትና እኔ እጅህን ፈውሼህ እንዴት ትመታለህ ኖ አላለም። እናንተ ተርባችሁ ሳበላችሁ ሳጠጣችሁ የነበራችሁ ተጠማው ስል ሬት እንዴት ትሰጡኛላችሁ አላለም። ክፋታቸው የዚህ መጠን ሁሉ እያደረጉበት ምን አለ? ይቅር በላችሁ የሚሰሩትን አያውቁምና። ለምን እኛ ይሄንን ፍለጋውን እንድንከተል ምሳሌውን እንድንከተል ጸሎቱ ምሳሌውን እንድንከተል ነው። ሰዎች መጥፎ ሲያደርጉብን ይድፋ እኔን በድለሃልና ገሃነም ግባ እንድንል አይደለም። የሚሰሩትን አያውቁም ይቅር በላቸው ብለን እንድንጸልይ ጸሎት አስተማረን። የእሱን ፍለጋ ምሳሌ እንድንከተል እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረገውላችሁን ታስተውላላችሁን አላቸው። ደቀ መዛሙርቱን ሰበሰበ፣ እግራቸውን አጠባቸው። ከዚህ በላይ ትህትና ምን አለ? እግር ከማጠብ በላይ እርግጠኛ ነኝ እኔ እናንተ ቤት መጥቼ ራሱ እኔን እንኳን ባይሆን ሰንበዲ መጥቶ እግራችሁን ልጠባችሁ ቢላችሁ ትንሽ ይሸምማቸዋል። አይደለም የሆነ አመራር ላይ ያለ የሰፈር ተውና የአብይን ተውና የሰፈር ሰው አመራር ላይ የሆነ ፖሊስ መጥቶ እግራችሁን ልጠብ ቢላችሁ ምን ያህል እንደሚከብዳችሁ የሰማይና የምድር ፈጣሪ እርሱ ትትናን ፍቅርን ሊያስተምራቸው እግራቸውን አጠባቸውና ያደረግኩላችሁን እስታውቃላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ጌታችሁ ነኝ፣ አምላካችሁ ነኝ፣ መምህር ትሉኛላችሁ ነኝ። ነገር ግን እኔ መምህራችሁ ሆኜ ጌታችሁ ሆኜ ማደርግላችሁን ግን ታውቃላችሁ አላቸው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ስለዚህ ምሳሌ ሊተውልን ጸሎትን አስተማረን። ያንን ክርስቶስ ለሚወጉት መልካም ቅድም ምን አለ? መጥፎ እያደረግን ብንታገስ ምንድን ነው እሱ? ምንም አይደል። ነገር ግን መልካም እያደረግን ብንታገስ ዋጋችን በእግዚአብሔር ዘንድ ታላቅ ነው። ክርስቶስ ፈለጋውን እንድንከተል ይህን አስተማረን። ጸሎትና ምልጃን አስተማረን። በዛው እንትናን እስጢፋኖስ እናገኛለን። ሐዋርያት ሥራ ምዕራፍ 7 ላይ ቁጥር 50 ምናምን አካባቢ ላይ አንክፈችልኝ። ይህንኑ እስጢፋኖስ ከክርስቶስ ይማራል። ከዛ ልክ በድንጋይ ሲያወርዱበት ሚለውን እንስማ እስኪ። እኛም እንደዛ እንድንል ክርስቶስ አስተማረን ጸሎትን። እሱ ጸልዮ እንዴት መጸለይ እንዳለብን አስተማረን። ማቴዎስ ወንጌል ምዕራፍ 6 ላይ ጸሎት እንዴት መጸለይ እንዳለብን ነገረ። ምሳሌውን ተወልን፣ ፍለጋውን እንድንከተል እሱ ያደረገውን እንድናደርግ። ከከተማም ወደ ውጭ አውጥተው ወገሩት። ማን? እስጢፋኖስን። ምንም መጥፎ ነገር አላደረገም። ክርስቶስን ሰብከሃል ብለው ይዘውት በድንጋይ መውገር ጀመሩ። እናንተ የተረገማችሁ ገሃነም ትገቧታላችሁ፣ እኔም በድንጋይ ወግራችኋልና ክርስቶስን ክዳችኋልና ገሃነም ትገባላችሁ አላለም። ለምን? ክርስቶስ የኔን ፍለጋ ተከተሉ ስላላቸው። ምንድን ነው ያለው እስጢፋኖስ? ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። እየወገሩት እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል እያለ ጸሎት ያደርግ ነበረ። እስጢፋኖስ ወደ ማን ጸሎት ያደርጋል? ወደ ኢየሱስ። ጌታዬ ኢየሱስ ሆይ ነፍሴን ተቀበላት እያለ እስጢፋኖስ ጸሎት ያደርጋል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው አለ። ገሃነም ክተታቸው የሚወግሩኝን አለ እስጢፋኖስ፣ እኔ አንተን እያገለገልኩ በአንተ ምክንያት ነው የተወገርኩት እና እነኝን ሰዎች ገሃነም ክተታቸው፣ እኔን ገነት ክተተኝ ነው። ጸሎቱን ከማን ስለተማረ? ከክርስቶስ ስለተማረ። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው፣ ክርስቶስም ይህንን ስላለው ማለት ነው። የሚሰሩትን አያውቁምና ይቅር በላቸው ብሎ በታላቅ ድምፅም ጮኸ
ይህንንም ብሎ አንቀላፋ ይላል እስጢፋኖስ ማለት ነው። ስለዚህ ክርስቶስ አንድም ለቤዛነት ያን አድርጎታል፣ አንድም ለእኛ ምሳሌ ሊሆን ይህን አድርጎታል። አንድም ደግሞ ነቢያቶች ሲያለቅሱት ጸሎት ሲያደርጉ ነበር። የእነሱ ምትክ ሆኖ ስለመጣ የእነሱን እንባ የእነሱን ቅድም ባሳየዎች ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ባለው ኃጢአታችንን በእንጨት ላይ ያስወገደልን ስለሚል የእነሱን ጩኸት ሁሉ ተሸክሞ ስለ ነቢያት ሁሉ አንድ ጮኸና ያንን እንዳንጮህ አደረገን ማለት ነው። ስለነኚህ ነገር ነው ይሄ ነው ያለው። በእስልምናው ግን አለ አላህ የሚጸልይበት አለ እንዲቴል እንዳይምታታባችሁ ምልጃም ያቀርብበት አለ። አላህ ምልጃም ያደርጋል እንዳይምታታ ለጊዜው ልቶ ናፎዚያ እንደዛ ነው። ገብቶሻል? ናይስ ጥሩ አፕዴት ነው። ጥሩ አፕዴት ነው። አስተምሮ ለምን አትጠቀምበትም? እፎይ ወደ ምን ልጠቀምበት? ከጊዜ ወደ ጊዜ ራስን አፕዴት እያደረገ አይ ስድብ ስትሳደባቸው ክርስትና ደግሞ ስድብ ይከለክላል ብዬ ነው። አይ እናንተ ሰዎች ፎዚያ ቀጥይ። አመሰግናለሁ። ሌላ እሺ ቴንክ ዩ። ለዛሬ ይብቃችሁ፣ መልሳለሁ። ይብቃችሁ። እሺ ቃል ለዛሬ ይብቃን አይደለ ወገኖቼ፣ ዘመዶቼ። ክርስቲያን ዛሬ ሽብርክ ካለ ከዳኝ ክርስቲያን መብራት ምናምን ነገር አለችና ተሸበለለ ማለት ነው። እቺ ቤላ ታዋጣለች፣ ለወደፊት ታዋጣለች። ቤላ እንያዛት ክርስቲያን በሌለበት ከክርስቲያን ይሻላለች። አድቫንቴጅ ሰጣለ መሰለኝ። የሆነ ሰዓት ላይ እኔ ባልነበርኩበት ሰዓት ላይ ክርስቲያን አንቺ የሆነ ተነጋግራችሁ ነው መሰለኝ የገባችሁት። ተነጋግረን ሳይሆን እምነት ደስ ይላል፣ አስተምሮቷ ደስ ይላል። እኩልነት እንዲከበር መፍት እናስከበር። የሴቶች መፍት ይከበር። ሰላማዊ ሰልፍ እንውጣ። በእስልምና አይሰልም የሴቶች እኩልነት ከጎና አድርገህ ትሰብካለህ። ተው እናንተ ሰዎች ተው። አሁን ከቤት ያወጡ አልመሸም። አንተኛም እንዳለ ሴቶች ሁሉ አንተን አፍቅረውህ መውጫ መግቢያ እንዳያሳጡ እርግጠኛ ነህ? እና አግብተሃል? አንተ አግብተሃል? በዚህ ተቀጥል። አግብተሃል? አላገባም። እና እንካፈላለን። የንብረት ዝውውር እንዴት ነው? ፍሰቱን እንከፋፈላለን። እኛ ጋር አንድ ብቻ ስለሆነ ስለማንደርብ 3 አለ። በቃ እኔ ጋር ከበዙ ይመች። ደህና ደሩ። ከወንድ ይልቅ ሴት ብልህ ስለሆነች ነው። አለ ሳልሳ እንትን ትላለች። እሷ የማሳመን ችሎታ አላት። አሁን እኮ እየሰደብከኝ ከሆነ አንተ ብልህ አይደለህም እያልከኝ ነው። ራስንም እየሰደብክ ነው። እኔም ብልህ አይደለሁም እያልክ ነው። አንተ በቃ ሁሉ ነገር ወደ ስድብ ነው። እና ታዲያ ብልህ አይደለህም እያልከኝ እኮ ነው። እየከፋኝ ነው። በገዛ ጀቤላን አንተቻ የገዛ ቤቴ ልታስወርሰኝ ነው እንዴ? ሴት ልጅ ብልህ ነች፣ እሷ ትሻላለች። በገዛ ቤቴ ላይ ሴቶች ሞቅ ሞቅ እንዳይላችሁ እናንተ ትሻላላችሁ ተብላችሁ ነገ ወንዶች አታስፈልጉም እንዳትሉን። ሚስት አለህ ቀለበቴን ደብቄው ነው ትላለህ። ኢብራሂም ያው ብዙ ሚስት አለህ እያለኝ ነው እኮ እንካፈል። አይ በትክክለኛነት ምን ድራይ ነው? ከዳርከኝ ችግር የለውም። አይ መዳር ምናምን ሳይሆን አግብተሃል ወይ? ገባ ትዘጋለህ። ይኸውልህ አግብቻለሁ ብል ገባ ትዘጋለህ። አላገባውም ብል ገባ ታበዛለህ። የትኛውን ልምረጥ? ደስ ያለን አንተ። አሁን አግብቻለሁ ብል ገባዬን ዘጋ፣ ካላገባው ማለት ነው።
ከዛ ደግሞ አላገባሁም ብል ደግሞ ሜቢ ያገባው ከሆንክ ወይንም ካለች ደግሞ አንተ ቀጣፊ ብላ ነገ ትሄድብኛለች። አሁንስ አጣብቅኝ ውስጥ ከተትከኝ። ስለዚህ ይሄ ነገር ይለፈን፣ እንደ ጆከር መጫወት ነው። ይለፈን እንዴ አደባባይ ልጁም እስከሚመጣ እስከምንወልድ ማግባታችንና ለማግባታችን እስኪታወቅ ድረስ ዝም እላለሁ የሚለውን ዝምታን እንመርጣለን። አይ ግን ጥሩ ነው እንደዚህ ራስን አብዴት ስታደርግ። ፈቀድም እንደ አራት ማግባት በነ ሰለሞን በነ ሙሴ ያ እነሱ በብሉይ ኪዳን ያደረጉትን ነው። አልሞስኛ ለምሳሌ እናንተ እንትን ታምናላችሁ፣ ነሲክና መንሱክ እንደሚነሰክ ታምናላችሁ። በዛ ሰዓት የነበረውን ሙታ ምናምን አሁን አለ ብልህ ታደርጋለህ ብለህ አሁን ተስማማለህ? አንደኛ እነኛዎቹ የሚከለክል ህግ የለም አለ። ምክንያቱም በአዲስ ኪዳን ላይ አይፈቅድም፣ የለም ግን ፎይ መስቀል የለም፣ አይፈቅድም። በእናንተ እምነት አይ የለም ምናምን ሲሉ ስለሰማሁ ነው። እና ይብሩ የሚከለክል ገደብ ምናምን የለው ምናምን ሲሉ አለ። ምክንያቱም አይደለም እንደዚህ ካገባ ከቤተ ክርስቲያን ራሱ ትባረራታለህ እንደ ህጉ ከሆነ። አንደኛ በቤተ ክርስቲያን ህግ ነው እንጂ በአንድ ላይ ነው። አንድ ብቻ ይውላል። አንብብልህ። እሺ ኦኬ። ቤላ መክፈት ትችላለሽ ነው። ወደ ኋላ ልንመለስ ነው። ራሴ ላንብብ ላለመቆየት። አንድ ብቻ ሳይሆን ታንድ በላይ አታግቡ የሚለው ነው እንጂ አንድ ብቻማ አራትም አምስትም ብሎ አንድ ብቻ በሚለው ቁርአንም ይዘጋዋል። አንድ ብቻ አግቡ ልዩነቱን ሰምተሃል ያልከው? አንድ አግቡ ከተባለ ከአንድ በላይ አልተፈቀደም ማለት ነው። አንድ አግቡ ከተባለ መጽሐፍ ቅዱስ ላይ ደግሞ የሚለው አንድ ብቻ አግቡ ነው የሚለው። እንትን መክፈት እችላለሁ እኔ። አይ አራትም ሶስትም ሁለትም ካልቻላችሁ አንድ ብቻ አግቡ ስለሚል ብዬ ነው። አይ እናንተ ካልቻላችሁ ነው። እኛ ጋር ደግሞ ያለመቻል ጉዳይ አይደለም፣ ትእዛዙ ነው። ኦኬ አንዴ ላሳየሽ። ብዙ ቦታ አለ ያለ አይ ቲንክ እንትንን ማበከፍሽው ኤሌመንቶስ ላይ ያለው በጣም ስትሪክት ነው። ኤኒዌይስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ጀምሮ ያለውን አንዴ ክፈችው። እሺ ኤሌመንቶስም ስላለኝ መክፈት እችላለሁ እሱን ከፈለክ። ኦኬ ሁለቱንም ትከፈቻችሁ በቃሽ። ኤሌመንቶስ ልክ መቶ መጀመሪያ ወይስ ቆሮንቶስ ላይ ያለው? አይ እኛም ክፈችው በቃ ፍላፊት ለነሱ። እሺ ስንት አልከኝ? 7 ኦኬ ራፋ ቁጥር 7 መሰለኝ አልከኝ። 7 ከቁጥር 2 ብታደርገው አሪፍ ነው። ያን እንትን ለምንድን ነው እሱ እንትን ያለብኝ? ለእኔ ነው ብዙ ብሎ ቀሻን አልተመቸኝም ለማንበብ። አንብቤው። እሺ እሺ ኦኬ ከታየ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቷ ደግሞ ለራሷ ባል ይኑራት ይላል። ኦኬ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው የሚለው ሚስቶች ይኑሩት ነው የሚለው ኢብራሂም። ኢብራሂም ሚዩት ነው እያወራ ከሆነ ለእያንዳንዲት ማለት ይቻላል ነው የምልህ። ኢች ለእያንዳንድህ ለአንተም ሚስት ትኑርህ፣ ለእርሷም ደግሞ ባል ይኑራት። ባሎች ሳይሆን ሚስት ባል ነው የሚኖራት። ለእያንዳንድ ኦኬ አንድ ነው አይደል? ለአንተ ሚስት ይኑርህ ተባለ። ለእርሷም ደግሞ ባል ይኑራት። ባሎች አይደለም ባል፣ ሚስቶች አይደለም ሚስት። ለራስ ሚስት ይኑርህ ከተባለ እሷም ደግሞ ባል ይኑራት ከተባለ ዘጋው ማለት ነው። ትእዛዝ ነው፣ ፕሪስክሪፕሽን ነው። ስለዚህ አሁን እንቀጥል። እሺ ምን የሚል መጽሐፍ ላይ
አንደኛ ቆሮንቶስ ምዕራፍ 7 ላይ አንዴ እንትን አድርጌልኝ፣ ብዙም እየታየኝ አይደለም ለእኔ። ኦኬ ትንሽ ከፍ አድርጊ ወይን። ኦኬ ስክሪኔ በዚህ ጋር ተመቷል እንትኑ፣ ለዛ ነው። ሶሪ ወይ አንብቢው። እሺ ኦኬ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግ፣ እንደዚሁም ደግሞ ሚስቲቱ ለባሏ። ያውን ትእዛዝ ነው፣ በደንብ አስተውል። ለእያንዳንዱ ሚስቶች አይደለም የተባለው፣ ሚስት ትኑረው። ለእያንዳንዲቱም ደግሞ ባሎች ሳይሆን የሚኖራት ባል፣ ትእዛዝ ነው ያውን። ኦኬ ባል ለሚስቱ የሚገባትን ያድርግ፣ ለሚስቶቹ አይደለም። ሚስትም ለባሏ የሚገባውን ታድርግ፣ ለባሎቹ አይደለም። ቁጥር 4 ቀጥይ። በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ሚስቶች አይደለም የተባለው። ሚስት ዋን ነው፣ አንድ ነው። በገዛ ስጋዋ ላይ መፍት የላትም። መፍቱ የማን ነው? የባሏ፣ የባሎቹ አይደለም የተባለው፣ ብዙ ማግባት ስለማችል። ቀጥል። እንዲሁም ደግሞ ባል በገዛው ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። ባል ደግሞ በገዛ ስጋው ላይ ስልጣን የለውም። ስልጣኑ የሚስቶቹ ሳይሆን የሚስቱ የአንዷ። አንተ ኢብራሂም ሴቷ ከሆነች ስልጣን በአንተ ላይ ያላት፣ ሂድና ሌላ ቦታ ዘሙትበት አትልህም። የአንተ ስጋ የአንተ ሰውነት ላይ የምትቆጣጠረው ገዢዋ እሷ ነች። ሂድና 4 5 ተኛ አትልህም፣ 2 አትልህም። ምክንያቱም ስልጣኑ በአንተ ስጋ ላይ ስልጣኑ ማን ነው? የእሷ ነው። ማዘዝ የምችለው አንተ ስጋ ላይ እሷ ነች። አንተ ደግሞ በእሷ ስጋ ላይ ማዘዝ የምችለው አንተ ነህ። ሂጂና 3 4 ጋር ተኝ አትላትም። እንቀጥል። ቁጥር 4 5 ኦኬ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመገዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ሁለቱ በደንብ አስተውል። አሁን ምን ሆኑ? በአንተ ላይ ስልጣኑ የሚስትህ ነው። አንተ ስጋ ላይ አንተ መፍት የለህም። በአንተ ስጋ ላይ ስልጣን ያላት እሷ ነች። አንተ ደግሞ በእሷ ስጋ ላይ የማዘዝ ስልጣኑ ያንተ ነው። ስለዚህ አንተ ላይ እሷ ስልጣን አላት፣ እሷ ላይ አንተ ስልጣን አለ። ተሳስራችኋል። አሁን ተስማምተህ ካልሆነ በስተቀር ከእሷ አልጋ መለየት አችልም። ተስማምተህ ምን ለማድረግ ነው አልጋ መለየው? ጸሎት ለመጸለይ። አልጋ ማለየ ከሆነ ከእሷ ጋር በአንተ ስጋ ላይ ስልጣን እሷ ከሆነ ያላት ሚስቶች ካልተባል እንዴት ነው ለሶስት ይላል? ይህንን የምታመጣው ይመጣዋል። ኢብራሂም አይምሮ ይፈርዳል። አይምሮ ይፈርዳል፣ ግን ባላል ደረሳቸውስ ነው በጦርነት ለሚያልቆች ማለት አንዳንድ ብቻ ሆኖ ሌላው ባዶ ሊቀር ነው። አልገባኝም። ምናልባት ፍላጎታቸው ከሆነ ባላል ደረሳቸው ወንዶች አናሳ ከሆኑ እሱን እንደዚህ ለሚያልቁት ወይም ዘር ለሚፈልጉት ሆልድ እናድርገው። እሱ ባላንሶ ሚስት ማትወልድ ብትሆን ኢብራሂም እሱም እኛ ጋር እንደዛ አይነት ብሎ ነገር የለም። ማትወልድ ምናምን የሚባል ነገር የለም። በእኛ መካን ከሆነች ጸሎት ማድረግ ነው። አይ ለምሳሌ ኤልዛቤትን ማስታወስ ይቻላል። ሉቃስ ወንጌል ምዕራፍ 1 ላይ ካየህ እናንተ ያያ የምትሉት ማለት ነው። ያያ አይደል? ያያ አይደል የምትሉት? ዮሐንስን ዮና ነው የምትሉት። ዮሐንስ ማለት ነው። መጥምቁ ዮሐንስን ዮናስ ነው። እሱ ዮናስ ነው። ሱራ 3:19 ላይ ያለው የዘካርያስ ልጅ ማለት ነው። የዘካርያስ ልጅ እና እናቱ መካን ነበረች። አርጅተው ነበረ። ነገር ግን ጸሎት አደረገች፣ ወለደች። ሳራ ለምሳሌ መካን ነበረች፣ አርጅታ ነበረ። እግዚአብሔር ጸሎት አደረገች፣ ጸሎቷን ሰማ። ዘፍጥረት ምዕራፍ 15 ላይ መመልከት ይችላል። እግዚአብሔር ሰጣልሽ። እንደዛ እያለ መቀጠል ይቻላል። ብዙ አሉ እንደ ጸሎት አድርገው ልጅ የሰጣቸው ማለት ነው።
የሆነ ኡስታዞች ሲያወሩ ማለት ነው በማትወልድ ሚስት ላይ የምትወልድ ሌላ ስታገባባት ማህፀን ይቀናል ምናምን የሚባል አባባል አለ አይደል? እንደ አብርሃም የማትወልደው ራሱ ትወልዳለች ምናምን የሚል አባባል ሲያወሩ ስለሰሙ ኧረ እንደዚህ አይነት ብሎ ነገር እኔ አላቅም። የለም ነብዩ ማትወልድ ሴት አታግቡ ብሎ አዟል። ሸሪያውም አይፈቅደውም። የምትወልድ ሴትን ነው እንድታገቡ የሚፈቅደው። ከማትወልድ ሴት ምንጣፍ ይሻላል የሚለውን ታውቀዋለህ አይደል? አዲሱ ከማትወልድ ሴት ይልቅ ምንጣፍ ይሻላል ብሎ ተናግሯል ነብዩ። ሱናን አናሳኢ 32:27 ላይ ይገኝላል እና የተለያዩ ቦታዎች ላይ ነብዩ ተጠይቆ ማትወልድ ሴትን ስለማግባት አታግቡ ብሎም የተናገረበት አለ። ግን በእኛ እንደኛ ከሆነ ማዕፀን ይቀናል ምናምን የሚለውን ነገር አይደለም ነው። ምክንያቱም ዘካርያስ ለምሳሌ እንዳልኩ ሉቃስ ወንጌል ምዕራፍ 1 ላይ ጸሎት አደረጉ፣ በስተርጅና ላይ ወለደች። የአብርሃምን ብቻ ለምን ጠቅሳለህ? አብርሃም ማዕፀኑ ቀርንቶ ሳይሆን አብርሃም እኮ አላስችል ብሎት ነው። ሳራ ሂድና ሳራ ነች የጎተጎተችው ውለድ አርጀን በቃ ምናምን ነገር ብላ ሳራ ከአጋር ጋር እንዲተኛ ያደረገችው እንጂ ተስፋውን መጠበቅ ነበረበት። እግዚአብሔር ባርካለሁ ብሎ ዘፍጥረት ምዕራፍ 12 ላይ ቁጥር 3 ላይ ነግሮታል። ኢቭን ዘፍጥረት ምዕራፍ 15 እንዲሁም 17 ስታነበው እግዚአብሔር ትወልዳላችሁ ሲላቸው ሳራ ሳቀች። እኔ 90 ዓመት የሞላኝ እሱ 100 ዓመት የሞላው እንዴት ሰው ካረጀ ከሸመገለ በኋላ ይወልዳል ይለናል ምናምን ብለው ተገረሙ፣ ሳቁ። በመሳቋም ነው ይሳቅ የተባለው ማለት ነው። ስለ ሳቀችም ይሳቅ ተብሎ ተጠራ። እና እኔ እስከማውቀው ድረስ በክርስትና እንደዚህ አይነት ነገር የለም። አንድ ግድ የሚለኝ ጥያቄ አለ። ምንድን ነው? የኛውን በእኛ እምነት ማለት ነው የመጨረሻ የሴት ልጅ መሰብሰቢያ ሂጃብና ኢማኗን ስገዛ ነው። ገባ አይደለ? ኦኬ። በእናንተ እምነት ምንድነው እስቲ የመጨረሻ የሴት ልጅ መሰብሰቢያ? ኦኬ፣ በእኛ የመጨረሻ የሴት ልጅ መሰብሰቢያ ምንድነው? እሱ ክርስቶስን መልበሷ ነው። የቻይና ልብስ መልበሷ ሳይሆን ክርስቶስን መልበሷ። ገላትያ ምዕራፍ 3 ላይ የተጠመቃችሁላችሁ ክርስቶስን ለብሳችኋል፣ ባሪያ የለም ጨዋ የለም፣ ወንድ የለም ሴት የለም፣ ሁሉ በክርስቶስ አንድ ሰው ነው ይላል። የእኛ ክብሯ፣ መድመቂያዋ፣ ውበቷ ልብስ ሳይሆን ክርስቶስ ነው፣ አምላክ ነው። ያንን የክርስቶስ መስቀል መሸከሟ ነው እንጂ ይሄ ልብስ ይሄ የኃጢአት ውጤት ነው ወንድማችን። ይሄ ቆዳችን ላይ የተደረበ ሸክም ነው። ይሄ የመጣው ሰዎች ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ካየኸው ኃጢአት ከሰሩ በኋላ ተተፋፈሩ በኋላ የመጣ ነው። ይሄ ባህሪያችን አይደለም። ይሄ የኛ አይደለም። ይሄ የኛ ካልሆነ ይሄ ባህሪያችን ካልሆነ የኃጢአታችን ውጤት እንደ ኩራት እንደ ድምቀት አይደለም። የኛ መድመቂያችን ትልቁ ነገር መዋቢያችን ትልቁ ነገር አምላክን ማወቅ አምላክን ማግኘት ነው። ስለዚህ ምን ይላል ገላትያ ምዕራፍ 3 ቁጥር 24 አካባቢ ላይ ክርስቶስን የለበሱ ሁሉ ወንድም ሆነ ሴትም የለ ባሪያም የለ ንጉስ የለም። አንዴ ክፈችው ቃል በቃል ቀደም ብየው ነበር አሁን ረሳሁት። ኦኬ። ምክንያቱም መድመቂያ ስንል አንዱ ከአንዱ የሚበላለጥበት የለም። በቃ ክርስቶስን ሶሪ ገላትያ ምዕራፍ 3 እና ክፈችልኝ እና ምንም ከላይ የምደምቅበት ምን እንትን የሚባልበት የለም። ስለዚህ ክርስቶስን ባለበሱት በዚህ እንትን ይሆናል። ይሄ አንተ ጋርም አለ በቀራ ላይ ሱረቱ በቀራ ያዘው። ሱረቱ በቀራ ቁጥር 34 እስከ 38 ሱረቱ ሂጅር ወይም ደግሞ 15ኛው ሱራ የኢብሊስ አወጣጥ ሱራ 20 ላይም ከቁጥር 115 እስከ 125 ይሄ ታሪኩ ተዘርዝሯል። ኦኬ። ከገነት እንዴት እንደወጡ እንዴት እንደተፋፈሩ ቅጠል እንዴት እንደደረቡ ማለት ነው። እኛ ጋር ደግሞ ዘፍጥረት ምዕራፍ 3 ላይ ያለልህ ኦኬ። አይታየኝም። አንቺ አንዴ ከፍ አድርጊው ቁጥር 24 አካባቢ። ስለዚህ አሁን ማለት ነው ማንኛውም እኮ ላሳየህ ነው። አንዴ እምነት ይላል። ኦኬ አንዴ እሺ። እንደዚህም በእምነት
እንድንጸድቅ ሕግ ወደ እምነት ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። አሁን ከሕግም በላይ ነን። እኛ በጸጋው ከብረናል። በጸጋው የከበርነው ደግሞ ሴት ወንድ ተብሎ ተለይቶ ሳይሆን ሁላችን ነን። የሕግ ባሪያ አይደለንም። እንዲህ ያድርግ፣ እንዲህ ልበስ፣ እንደዚህ ውጣ፣ እንደዛ በሚለው ብቻ አይደለም እንትን የምንለው። ከፍ ብለናል። አሁን ጸጋው በራሱ ከፍ አድርጎናል ማለት ነው። ኦኬ ያ ሕግ የነበረው በዛ እንደዚሁን እንደዚህ አድርግ እንደዚህ ምናምን ከሚለው አሁን ከፍ ብለናል። ከሕግ ባርነት ወጥተናል። ኦራይት እምነት ከፍ አድርጊው እስቲ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ስለዚህ በክርስቶስ ምንድነው? አሁን የእግዚአብሔር ልጆች ነን። ይሄ የመጣው ለባሪያ በመታዘዝ ለሰይጣን በመታዘዝ ነው እንጂ ለእግዚአብሔር በመታዘዝ አይደለም። እዛ ዘፍጥረት ላይ እንዳበሉ የተባሉትን የእግዚአብሔርን ቃል ከመስማት ይልቅ ብሉ የሚለውን የሰይጣንን ቃል ሰምተው ነው ይሄን መደረት የጀመሩት። የእግዚአብሔርን ቃል ምሰማ ከሆነ ይሄ ራሱ ያስፈልገም ነበረ። የእግዚአብሔርን ቃል ባለመስማታቸው ነው ይሄ ድርቶ ራሱ በኃጢአት ውጤት የመጣብን። ኦኬ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእኛ ድምቀታችን ልብሳችን ማነው? ክርስቶስ ነው። አይሁዳዊ ወይንም የግሪክ ሰው የለም። ባሪያ ወይንም ጨዋ የለም። ወንድ ወይንም ሴት የለም። ሁሉ በክርስቶስ አንድ ሰው ናችሁና። ስለዚህ ክርስቶስን አምኖ የተጠመቀ የለበሰ ከብሯል። አሁን ኦኬ እንደዚህ ከለበሽ ከከሌ ትበልጫለሽ ምናምን የሚባል ነገር የለም። ሁሉ ሰው ከብሯል፣ ከብረናል። ክርስቶስ አክብሮናል። ስለዚህ ትልቁ አክብሮ ምንድን ነው? እሱ ለሴት ልጅ ያልከን፣ ለሴት ልጅ ትልቁ ክብሯ ክርስቶስን ማግኘቷ ነው፣ ልብሱ አይደለም። ከትንሣኤ በኋላ ስንነሳ ይሄ ልብሳችን አብሮ አይነሳም፣ ራቁታችንን ነው የምንነሳው። ትልቅ ክብር ይሄ ቢሆን ኖሮ ስንነሳ በትንሣኤ ቀን ይህንን መልበስ ነበረብን። ራቁታችንን ነው የምንነሳው፣ ራቁታችንን ነው ለፍርድ የምንቀርበው፣ ራቁታችንን። እናንተም ታውቁታላችሁ ብዬ አስባለሁ። 30 ክንድ ረዝማችሁ ራቁታችሁን ሆናችሁ ነው የምትነሱት ስለሚል ማለት ነው። ነገር ግን ለሰዎች መሰናክልም ላለመሆን ሴትም ወንድም በአግባቡ መሸለም አለባቸው፣ መልበስ አለባቸው። አዎ መልበስ አለባቸው፣ በአግባብ መልበስ አለባቸው። እሱ በአግባብ መልበስ እንደ አየሩ ሁኔታ። ምክንያቱም ከዛ በኋላ ምን ስለሚመጣ ለሰዎች እንቅፋት እንዳትሆን፣ ኃጢአት ምክንያት እንዳትሆን መልበስ ጤናማ ነው። እናንተ ጋር ግን ትልቅ ክብር ያልከው ቅሬታ አለኝ። ምክንያቱም አልዓዛር ሱራ 33 ማለት ነው ቁጥር 59 ላይ ነው ሂጃብ የወረደው። ሂጃብ የወረደበትን ምክንያት ታሪኩን ካወቅ ከክብር አንጻር አይደለም። መንገድ ላይ እነ ዑመር ቁጭ ብለው ሴቶችም ሞለስት ያደርጉ ነበረ። ከዛ ሳውዳ ማታ ማታ ላይ ወደ መዲና ከሄደች በኋላ የተፈጥሮ ግዴታ ለመወጣት ስትሄድ ደጋግሞ ያያት ነበር፣ በጣም ግዙፍና ረጅም ስለሆነች እና ደጋግሞ በመያት ሰዓት ለነብዩ እየመጣ እባክህ እነኚህ ሴቶች ይሸፈኑ፣ ተሸፈኝ በላት ሚስትህን እያለው መሐመድን ደጋግሞ ይለው ነበረ። ሳውዳንም የፈለገ ልትደበቂ ብትሞክሪም አይሻለሁ ይላታል። ስለዚህ ሞለስት ያደርጉ ነበረ። ሞለስት የሚያደርጉት እነማን ናቸው? ሰሃባዎቹ ናቸው፣ እነ ዑመር። ሰሃባዎቹ ሞለስት ማለት ሴቶችን እንትን ማድረግ ማለት ነው፣ መጎንተል ምን ማለት ማለት ነው መንገድ ላይ። ነገር ግን የነብዩ ሚስቶች ላለመጎንተል ይሸፈኑ እያሉ እንትን ይሉት ነበር ማለት ነው። ከዛ መገለጥ መጣለት። በሶስት ነገር ከአላህ ጋር ተስማምቻለሁ፣ አንደኛው ሂጃብ እኔ እንዳልኩት አወረደ አላህ ብሎ ይናገራል ማለት ነው። ዑመር ሴቶች በስራ መሸለም አለባቸው፣ ወንዶችም በስራ መሸለም መልበስ አለባቸው። ትልቅ ነገር ተብሎ ግን ዚስ ማሽን የሚሰጠው ነገር አለ፣ የኃጢአት ውጤት ስለሆነ እሱ ራሱ ማለት ነው። መልበሱ ጤናማ ነው። የአየር ሁኔታውን ባማከለ ሎክ የአየር ሁኔታውን ባማከለ የግዴታ መታፈን የለባትም። ይመቸኛል ካለች ሂጃብ መልበስ መፍትዋ ነው። ክርስቲያን ሆና መፍትዋ ነው። ግን አየር ሁኔታውን ባማከለ ሰላሟን በማይረብሽ ሌሎቹንም ደግሞ በማይረብሽ ሁኔታ ጤናማ ልብስ መልበስ ጤናማ ነው።